ከመኝታ ክፍሌ ባለው ባልኮኒ አሻግሬ ወደ ውጭ ተመለከትኩ። ከኛ ቤት ግቢ ውጪ ስር ካለው አንድ ስልክ እንጨት ስር የቆመ ወጣትን ተመለከትኩኝ። ጥቁር ያለ ሰማያዊ ሹራብ አድርጓል። ኮፍያውን በመከናነቡ ምክንያት መልኩ ሊታየኝ አልቻለም ነበር። አየሩ ቀዝቀዝ ያለ ነው። ሌሊት ሲዘንብ ያደረው ዝናብ አለቅ ብሎት እንደ ካፊያ ብን ሲል ይስተዋላል። ስልክ እንጨቱን ተደግፎ የቆመው ልጅ ከወዲህ ወዲህ የሚመላለሰውን ሰው እየተመለከተ ሲጋራውን ቦለል ሲያደርገው ተመለከትኩ። ሳላስበው አንዳች ነገር ሲነዝረኝ ተሰማኝ። ምንም እንኳን ያለሁበት ቦታ ራቅ ያለና ከፍታ ቢሆንም የሲጋራው ሽታ ነፋሻም በቀላቀለው አየር አማካኝነት ወደ አፍንጫዬ ሲገባ ተሰማኝ። ደም ስሬ ውስጥ የሆነ አንዳች የሚወሰውስ ስሜት ሲዘዋወር ታወቀኝ። ታይ ሚላን ደህና ሆነሻል እኮ። ራሴን በራሴ ለመገሰጽ ያህል አንገቴን ጎንበስ አድርጌ ለማረጋጋት ሞከርኩ። ሚላን ቡናው እየፈላ ነው፣ ቁርሱም ተሰናድቷል፣ ነይ ውረጂ አለች። የቤታችን አጋዥ የሆነችው የትም ወርቅ አንገቷን ብቅ እንደማድረግ ብላ እሺ አልኩኔ። በተቻለኝ አቅም ካለሁበት የግብ ስሜት ራሴ መለስ አድርጌ ቶሎ መልስ ልሰጣት እየሞከርኩ፣ አንዳንዴ በራሴ አስተሳሰብ እንዳዝንና እንድበሳጭ ያደርገኛል። ይህ ሁሉ መንገድ ተጉሼ ከመጣው በኋላ ውስጥ የሚፈጠሩ ስሜቶች ትንሽ ቆም ብዬ ሳስበው በራሴ እንዳዝንና እንድበሳጭ ያደርገኛል። በድጋሚ የተሰጠኝ እድል ለማበላሸት ቋፍ ላይ ያለው መስሎ እንዲሰማኝ ያደርገኛል። መልሶ ደግሞ አእምሮ የሚሰጠኝ ሐሰተኛ ተስፋ ባይ ሞክሪው ባችል አንድ ቀን እያለ ውስጤ የማይሆን የመገፋፋት ስሜትን ሲፈጥርብኝ ይታወቀኛል። ሲጋራን ማጨስ እጽን እንደመጠቀም አይደለም በማለት ለራሴ እንደዋሽ የሚያደርገኝ አንዳች ስሜት ሲላወስ ይታወቀኛል። ምናልባት ሰውነቴ ውስጥ ስለሚዘዋወረው እኔ ሳልፈቅደው ራሱ ስለሚመራኝና ፍላጎቴን ስለሚቀሰቅስብኝ ስሜት ምላሹ እጽን ወይም አልኮልን የሚተካ ነገር ወደ ሰውነቴ ማስገባት መስሎም ይሰማኛል። ውስጤ ያለውን ፍላጎት ሊያረጋጋልኝ አይችልም። ቢያንስ ሲጋራውን ሳጨስ ሰውነቴን የሚጠይቀኝ ሌላ ስሜት ተጋ አያደርግልኝም ብዬ ነበር። ማገገሜ የነበረችዋን ሐኪሜን የጠየኳት። ሚላን አልሸሹም፣ ዞር አሉ ነው ነገሩ። 1-2 ቀን ሰውነትሽን በሲጋራ ብትበዲው ነገ ትልቁን ነገር መጠየቁ የማይቀር ነው ነበር ምላሿ። በእርግጥ ሱስ መሆኑን ሳላቅ ሀብዬ ስጀምረውም ቢሆን ሲጋራ እንደ ነገሩ ማጨስ እንዲህ ሆኖብኝ ብዬ ሳስብ አላቅ። ግን አንዳንዴ ገንዘብም ሆነ ሌላ አክል ተፈጥሮ ሰውነት የሚጠይቀኝን አእምሮ ካላመጣሽ ብሎ የሚያስጨንቀኝ ነገር ሳላገኝ እሱን ስቀር ሲጋራን በማጨስ ስሜቴን ለማረጋጋት የምሞክርበት መሸሸጊያ ነበር። እንዲሁም ማስታገሻ ብሎ ይመረጣል። ወዳችን ርቦት ማስቲካ የማመንዠግ አይነት ስሜት እንዲሰማኝ ያደርገኛል። በጣፋጭ አንደበቷ ትንሿ ሮዝ አንገቷ እንደማጮለቅ ብላ ጠራች። ወይዬ እኔ ልጅ ነይ እስኪ ወደዚህ አልኩኝ። ተበታትኖ የነበረውን ስሜቴ እንደመሰብሰብ ብዬ በፈገግታ 2 እጄን ዘረጋውላት። እሷን በፍጥነት መታቀፌ ውስጥ ገባች። ቅፍ አድርጌ ጠረኗን አሸተትኩት። በአራስነት እድሜው የነበራትን ጠረን እንዲሁም ሁኔታ ማስተዋወቱ ትንሽ ይከብደኛል። የደነዘዝኩበትና ራሴን ለመመለስ የምታገልበት ወቅት በመሆኑ አእምሮ የራሷን ሚላን ለማስታወስ የሚጥርበት እንጂ ወለድኳትን የአብራኬን ክፋይ ልጄን ልዩ ጊዜያቶች እያስታወስኩና እየጻፈ የሚያስቀምጥበት አእምሮ ጊዜ ላይ አልነበረም። ሮዝ በሚኮላት ተፋፏ
እማዬ እያለች እየጠራችኝ መሆኑን ልትገልጽልኝ ሞክረች። እኔም ትንሽ ከእሷ ጋር እንደመጫወት ካልኩ በኋላ ወደ ክላስ ለመሄድ ልብሴን ቀይሬና ቦርሴን ይዤ ልጄን አቅፌ ወደ ታች ወረድኩ። እንዴት አደርሽ የኔ ልጅ? ልጅቷን የቁራ መልእክተኛ አደረግሻት አይደል? አለች ፈገግ ብላ አቅፌ ውስጥ ያለችው ሮዝን እየተመለከተች። ምን ታርግ፣ በጨዋታ ሳስቀራት ተሸነፈች። እየሳቁ ልጄን ተመለከቷት። ደግ እኔ ቁርሱ እንዳይቀዘቅዝብሽ ብዬ ነው ለነገሩን የሚያጣደፍኩሽ። በያምጫትና እሷን ቶሎ ብለሽ በላ አድርጊ አለች። ሮዝን ከእንቅፌ ወስዳ ጉንጯን ሙጭ አድርጋ እንደምሳም እያለች እኔም ለነገሩ ከተነሳ ቆየ። ወይኔ ሰዓቱ ለካ ሄዷል። ቀና ብዬ ግድግዳ ላይ ያለውን ሰዓት ተመለከቱ። 2:15 ጉዳይ ይላል። ከአባትሽ ጋር ለምን አትወጪም? እሱ ያደርስሽ አለች። እይታዬን ከተል ብላ ሰዓቱ እንደመመልከት ካለች በኋላ ይቻላል ግን ለምን ይለፋል ብለሽ ነው አልኩ። በእርግጥ በዚህ ቀዝቃዛ አየር ታክሲ ተሰልፌ ከምጠብቅ ከአባ ጋር መሄድ የተሻለም ነበር። ምን በእግሩ አይሸኝሽ? መኪና አይደል? ፈገግ አለች። እሺ እንደዛ ከሆነ አንገቴን ደፋ እንደማድረግ ብዬ የቀረበልኝን እንጀራ ጠቅለል እንደማድረግ አልኩ። እንዴት አደራችሁ? አባዬ በእጁ ቦርሳ ቢጠያስ እንዳደረገ በሌላኛዎቹ ደግሞ ኮቱን ጣል አድርጎ ሰላምታውን እያቀረበ ወረደ። አቲ ሮዝ በዛ በሚጣፍጥ አፏ የወንድ አያቷን ጠርታ በደስታ ፍንክንክ ብላ ተጠመጠመችበት። እንዴት አደርሽ የቤታችን ራይ። ጭንቅላቷ እንደመደባበስ ካለ በኋላ አገላብጦ ሳማት። በሁኔታቸው እኔም ላፍታ ያክል ፈገግ ብዬ ተመለከትኳቸው። ለአባ ሮዝ ትልቋ ራይ ነበረች፣ ተስፋ ነበረች። እኔ ልጁንም ልትመልስለት የምትችሏ ብቸኛው ተስፋ። እንዴት አደርሽ ውዷ ባለቤቴ? ቀረብ ብሎ የእናቴን ጉንጭ ሳም አረገ። በህይወቴ ፍቅርን ሆነ ትዳርን ይሄን ያክል እንደ ሀሳብ አስቤ ወይም ማለም የማውቀው ነገር አልነበረም። ነገር ግን ሰው አይደለሁ። አንዳንዴ ከራሴ ጋር እንደ ማውራትም ሆነ እንደ መማከር ስል ፈጣሪ እናትና የአባቴን አይነት ትዳር ቢሰጠኝ ስል እጠይቃለሁ። ነገር ግን እኔ እንደዚህ አይነቱን የተቀደሰ ፍቅር የሚያጎናጽፍ ምን ጥሩ ነገር ሰርቻለሁ ስል በወቀሳ ራሴን ቆንጠጥ እንደማድረግ ብዬ ከውሸት ዓለሜ ለመንቃት እሞክራለሁ። አዎ ከውሸት ዓለሜ ምንም እንኳን እንደ ባለ ትዳር አለመስማማት ሆነ መጋጨት ቢኖራቸውም ሁሌ የማያልቀው ፍቅራቸው ግን እንድቀናባቸው የሚያደርገኝ ነው። ይሄ ከላይ የተሰጣቸው ልዩ ስጦታ ነው እላለሁ። እንዴት አደርሽ ሚለኒ? አባ ቀረብ ብሎ ግንባሬን ሳም አደረገኝ። ደህና አባ፣ ቁርስ እንብላ። ፈገግ ብዬ አባቴን እየተመለከትኩ መለስኩ። ቢ እኔ እዛ ሆስፒታል ቀመስ አደርጋለሁ አለ። የያዘውን ቦርሳና ጃኬት ለጊዜው የምግብ ጠረጴዛ ላይ እንደማኖር እያለ እንዴ ቡናውን እኮ ለአንተ ብዬ ነው በጠዋት ያስፈላሁት አለች እማዬ። ቁርስ አልበላም ማለቱን ስትሰማ ጊዜ ቆጣ እንደማለት ብላ ዘውድዬ ይቅርብኝ ለዛሬስ አለ። ሁሌ እናቴ እንደሚጠራት ትህትናና ፍቅር ተላብሶ ምን ትቀልዳለህ? ብላና ቡናውን ጠጥተህ ትወጣለህ። እስከዛ ሚላንም በልታ ትጨርሳለች አለች። ወደ እኔ እጇን ዞራ እንደምጠቆም እያለች ቀስ ብላ እሷ ቀስ ብላ ትብላ፣ እኔ እጠብቃታለሁ። ባዮኔትም ቡናውን አቅምሽኝ እሺ አለ። ወንበሩን ሳብ አድርጎ እንደመቀመጥ እያለ እንዴ ሞቼ ነው ቆሜ እስኪ ሳናቀብኝ ሚለኔ እጇን ዘርጋ አርጋ እንጀራ ያልተነጠፈበትን ንጹህ ሳህን እንደማመላከት እያለች ጠየቀችኝ። እኔም ሳህኑን ሰደድኩላት። ዘውድዬ ነገርኩሽ፣ ምንም ነገር መብላት አላሰኘኝም አልኩ። ለእርሱ መሆኑ ሲያቅ እጁ እንደማወዛወዝ እያለ እምቢታውን ለመግለጽ ሞከረ። የማይሆነውን ባዶ ቡናማ አጠጣም፣ ቆንጆ
ቆንጆ ፍርፍር ነው፣ ለብርዱ ደግሞ ጥሩ ነው አለች። ከኔ አጠገብ ያለውን ወንበር ሳባ አርጋ ከአባዬ ፊት ቁጭ እያለች እማዬ አባዬ እንደማግደርደር ስትል ከዛም እንደ ልጅ በግድ ያዝ እያለች በአፉ ስታጎርሰው ፈገግ ብዬ ተመለከትኳቸው። የኔዋ ሮዝም ደስ ብሏት እስራቸው በሳቅ ትፍለቀለቅ ጀመር። የሶስቱም የማይካድና የማይዋሽ ሳቅና ፈገግታቸው ደስታና ፍቅራቸውን ያሳያል። ምናልባት የኔ ምስኪንና የዋህ እናትና አባቴ እኔ መሆን ያልቻልኩትን ጥሯ ያለ ልጄ መሆን ይችላሉ። አዎ ይችላሉ ስላሰብኩ ልጄ ከኔ ይልቅ የሁለቱን ፈለግ የመከተል እጣ ፋንታ ነው ያላት። የሮዝ መወለድ ምን ስሜት እንደሚሰጠኝ ፈጽሞ ማስታወስ አልችልም። ስለ እናትነት ሲወራ በተረት፣ በዘይቤ፣ በዘፈን፣ በግጥም፣ በቅኔ የሚዘረፍ ንግግር ከኔ ጋር ሲመጣ ጣዕም የለሽና ሆና ባዶ ፊደል። አዎ እንደዛ መስሎ ይሰማኛል። ከኔ ይልቅ ቤተሰቦቼ ለሱ ያላቸው ስሜት ለየት ያለ ነበር። ምናልባት ከጉያቸው ወታና ፈርጥጣ ጎልቦታ የወደቀች ልጃቸው ይዛላቸው የመጣች ብቸኛ ደህና ነገር ስለሆነችላቸው ይሆናል። ሆኖም ሮዝ ነፍስ ባለማወቅ እድሜዋ ትታ የሄደችዋን ወይም በደል የፈጸመችባትን እናቷን ታሪክ ማስታወስ አለመቻሏ ጠቅሟት እኔም እናት ተብዬና ለእናትነት ወግ በቅቼ እማዬ ያለች ስርስሬ ማለቷ ድቅን ይለኛል። አንዳንዴ ደጋግማ ስሜን ስጠራ ነው እኔ መሆኑን ተገንዝቤና ባንኜ ወደ ቅፌ ማቀርባት። እማዬ ለእኔ እንደሆነችው ሌሎች ሴቶች ለልጆቻቸው እንደሆኑት ምስጋና እንደሚገባቸው ዓለም ላይ እንዳሉት ሴቶች እኔስ ምስጋና የሚገባኝ ሴት ነኝ? ስለ አንዳንዴ ራሴን ጠይቃለሁ። ምስጋናው ቀርቶብኝ ይህንን ጸጋ ለመጎናጸፍ የሚያስችል ምንስ አንዳች ነገር ኖሮኝ ነው ፈጣሪ ሲል ይጣለኝ ስል ደግሞ ጠይቃለሁ። ቡና እንዳይቀሰቅስ ጠጪው አለች የትም። እስሬ ቀረብ ብላ ቀነስ ባለ ድምጽ እሺ አመሰግናለሁ አልኩ። ከነበርኩበት ስሜት ባነን እንደማለት ብዬ በስሜትና በሀሳብ መዋሸቅ የተካንኩበት ነገር ነው። ከሀሳቤ ወይም ስሜቴ ነቅቼ አንዳች ጥያቄ ብጠይቅ እንዲህ ብዬ የምመልስ አንዳች መልስ የለኝም አልነበረኝም። ነገር ግን አእምሮዬ ከጭሱና ካልኮሉም ሆነ ከእጹ ሲነጻ ግራ ይገባዋል። የሚያስበውና የሚያልመው ነገር ይደበላለቅበታል። አእምሮዬ በራሱ ምን እያሰበ እንደሆነ ጥያቄ ማቅረቡ ለእኔ ሌላ የሀሳብ ምንጭ ነበር። ለምን ተከዝኩ? ከተቀመጥኩበት ስፍራ ከደቂቃ አልፎ ሰዓታትን ሲያስቆጥር አንዳንዴ ምን ምክንያት እንዳፈዘዘኝ ወይም እንዳሰብኩኝ ለራሴ ምላሽ የለኝም። የመንገዱን ነገር ታውቂያለሽ፣ ፈጠን ብለን እንቀሳቀሳ አለኝ አባ። በመሀል እጁ ሰዓቱን ከተመለከተ በኋላ መንቀሳቀስ እንዳለብኝ እያሳወቀኝ ደርሻለሁ አባችን፣ ተጥቤ መጣሁ አልኩ ከተቀመጥኩበት ብድግ እያሉ። ጠግበሽ ነው የኔ ልጅ? እናቴ በስስት አይኗ እየተከተለች ነበር የጠየቀች። አዎ ማይ በቃኝ አልኩ። ላፍታ እርምጃዬን ገታ አድርጌና ፊቴን መለስ አድርጌ እየተመለከትኳት፣ በእርግጥ የሚያበላል ሁኔታዬን ያስተካከልኩት በቅርቡ ነበር። ለእኔ ምግብ እጽ ነበር፣ ውሃዬ ደግሞ አልኮል፣ እንዲሁም እንደ ቡና ወስዶ ደግሞ ሲጋራ። በእውነት ምንድን ያልሞከርሽው ነገር ካላችሁኝ ጫት ብቻ ነው። እንዲሁም ሺሻ። የሁለቱ ትርጉም ብዙ አይገባኝም ነበር። ሞክሬም ስሜት ያልሰጠኝ ሁለቱ ነገሮች እነሱ ብቻ ነበሩ። ታዲያ የዕለት ተዕለት ቀለቤ ሲቋረጥ ሰውነቴ መስራትና ነገሩ መቋቋም አቅቶት አቅሌን አሳተኝ። ምግቡ እንደ ሬት ይጎመዝዘኛል። ውሃው እንደ ሐሞት ቆምጥጦ ያስተፋኛል። ልክ አዲስ ምግብ እንደሚሞክር ጨቅላ ምግብ መላመዱ ለኔ ሌላኛው የማገገሚያ አንዱ አካል የሆነ ክፍል ነበር።
ሆኖም ቤት ከመጣ በኋላ በምግብ ራሴን የምቀጣ መስሏት ከቀን ቀን ሳኒ ላይ የተረፈውን ምግብ በመመልከት የእናቴ ሰቀቀን እንደቀጠለ ነው። እጄን ታጥቤ ስመለስ አባ ለመሄድ አኮብኩቦ እማንና ትንሿ ሮዝን እየተሰናበተ ነበር። እኔም ከወንበሩ ላይ ያኖርኩትን ቦርሳዬና ጃኬቴን ብድግ አድርጌ በተራይ ለመሰናበት ወደ እነሱ ቀረባልኩ። እማዬን ስሜ ጠጋ እንዳልኩ ከአባ አቅፍ ላይ ተስፈንጥራ ሮዝ አንገቴ ላይ ጥምጥም አለች። እንደው ምኑን አውቃ ነው እንዲህ የምትናፍቀኝ አልኩ በውስጤ። እኔ መቀፍ አድርጌያት በድጋሚ ጠረኗን አሸተትኩ፣ ሳማረኳት። በኋላም ወደ መሬት አውርጃት አባን ተከትዬ ወጣሁ። መኪና ውስጥ ገብተን እንቅስቃሴ እንደጀመርን ስልክ የጽሁፍ መልእክት ሲገባ ድምፅ አሰማ። ከለበስኩት የክረምት ጃኬት ኪስ ውስጥ ወጣ አድርጌ ተመለከትኩ። እንዴት አደርሽ ቆንጆ ይል ነበር የመጀመሪያው መልእክት። ምላሽ ሳልሰጥ መልእክቱን ተመልክቼ ስልኬን መልሼ ወደ ኪሴ ልጨምረው ስል በድጋሚ ሌላ መልእክት ገባ። ወጣ አድርጌ ተመለከትኩት። በድጋሚ የማይክ የጽሁፍ መልእክት ነበር። ሁሌ ከምጠብቅሽ ቦታ ቆያለሁ። ካልበላሽ ብዬም ትኩስ ምግብ ከመንገድ ገዝቻለሁ። ትወጂዋለሽ ብዬ ተስፋ አድርጋለሁ ይላል። ጽሁፉን ትክ ብዬ ከተመለከትኩ በኋላ ሳላስበው በረዥሙ እንደመተንፈስ አልኩ። ምን የኔ ልጅ መጥፎ ዜና ሰምተሽ ነው? አባ ፈራ ተባ እንደማለት እያለ አይኑን ከመንገዱ ላይ መልስ ሳረግ ጠይቀኝ። አረ አይደለም አባ እንዲሁ ነው አልኩ። የምመልሰው ምላሽ ምን ሊሆን እንደሚችል ግራ ገብቶኝ ስም እንደማለት አልኩ። በሰላም ከሆነ ደግ፣ ምናልባት የሚረብሽሽ ነገር ካለ ለእኔም ብትነግሪኝ ትችያለሽ። የውሸት ሳቅ እንደመቀላቀል ብሎ ሳልሳቀቅ እንዳወራው መንገድ ለመግፈት ሞከረ። ሰላም ነው አባዬ፣ ሰላም ነው። ሰው እየጠበቀኝ ነበር መንገድ ላይ። መንገዴን አስቀድሜ መሄዴን አስቀድሜ ያለመናገሬ ትንሽ ደብሮኝ ነው እንጂ አልኩ እኔ። የት አካባቢ ነው ያ ሰው ያለው? ነገሩ ጥያቄ እንደፈጠረበት ያስታውቅ ነበር። ከዚህ ብዙ አይርቅም አልኩኝ። አለ ትንሽ እንደማሰብ ብሎ። ታዲያ ለወርድሽ መሄድ ከፈለግሽ ችግር የለውም አባ ብንሄድም አልኩ። ቀድሞውኑ አንብጦኝ ቢሆን ነገሩን መናገሬ መልሶ እንድቆጭ አደረገኝ። በይ የማታ ክላስ ካለሽ ግን የግድ ከኔ ጋር ነው የምትመለሹ ሚለን እንደ ማስጠንቀቂያ ያሰል ነገር ነው ንግግሩ። እሺ አልኩ በድጋሚ አንገቴን ሰበር እንደማለክ እያልኩ። ሚለን አለኝ አባቴ። እዛ ሐዋሳ እያለሽ የነበሩትን አግኝተሻቸው አታውቂም አይደል አለ። ፊቱን ወደ እኔ ላፍታ ዞር አድርጎ ጠየቀኝ። ላፍታም ቢሆን የተመለከትኳቸው አባ አይኖች ፍርሃትን ያዘሉ ይመስሉ ነበር። ኧረ አላቅም አባ ቃል እገባለሁ አልኩ እኔ ቶሎ ውስጡ እንዲያርፍና ልቡ እንዲረጋጋ ተመኝቼ። ጥሩ የኔ ልጅ ጥሩ፣ ሊያገኙሽ ቢሞክሩ እንኳን እንዳታገኛቸው ባክሽ ባክሽ አለ ከቁጣ ይልቅ በልመና መልክ እንደመማፀን እያለ። እኔም በእሽታ መስማማቴን ለመግለጽ ጭንቅላቴን ነቀነኩ። ታዲያ ይሄ አዲስ ጓደኛን ማንነቱን ማወቅ አንችልም? ሳቅ እንደማለት ብሎ በጎንዮሽ የተመለከተ ጠየቀኝ። አረ ዝም ብሎ የግል አስተማሪ ነው አልኩ እንደመሳቅ እያልኩ። እሺ የኔ ልጅ፣ ዋናው ነገር አዲስ ጓደኛ መታወቅሽ ጥሩ ነው። ብቻ ተጠንቀቂ ሚለንዬ። እርምጃዎሽን በሙሉ ጥንቃቄ እና በሀሳቢነት ይሁኑ። ከሀሳቢነት የጎደላቸው ይራቁ እንዳይሆኑ አለ። የመኪናውን መሪ ጠምዝዞ ወደ አደባባይ እየዞረ እሺ አባዬ እዚህ ጋር ወርደኝ በቃ አልኩ። እሺ ከዚህ ግን አለ እንዴት ትራንስፖርት ታገኛለሽ? ክላስ እንዳይረፍድ።
ይገኛል አባ ፈጠን አልኩኝ። በእርግጥ እኔና ማይክ ቀደም ብለን ተገናኝተን በእግር መራመዱን ነበር የምናዘወትረው። ማይክን ከሩቅ ስመለከተው ነበር። አባ መኪናው እንዲያቆም ቀደም ብዬ ነገርኩት። ገናኒ ጓደኛ ስለ መፍጠር እርግጠኛ ያልሆንኩበትን ነገር ይሄ ሰው ብዬ አባዬን አስተዋውቅ ያላስፈላጊ ጭንቀት ውስጥ መክተቱን አልፈለግኩም ነበር። በይ ደህና ዋይ፣ መልካም ቀን። ታዲያ ማታ እንደጨርሻ አሳውቂኝ። ስራ የሚበዛብኝ አይነት ከሆነ በራይድ ትመልሻለሽ አለኝ። የተለመደውን ማስጠንቀቂያ እየሰጠ እኔ ምሽታዬን ገለጬና አባቴን ተሰናብቼ ከመኪና ወረድኩ። ራቅ ብዬ በመውረዴ ምክንያት ቀረብ እስክል ድረስ ማይክ አልተመለከተኝም ነበር። ወደ እሱ ቀረብ እንዳልኩም ፈገግ ብሎ ተመለከተኝ። ገና በጠዋቱ ብርድ ያቆራመደው ይመስላል። ሲያየኝ ብርዱ ያንዘፈዘፈው ፊቱ እንደ በቅ አርጎ በፈገግታ ሊቀበለኝ ሞከረ። እንዴት አደርሽ? ፈገግ እያለ አጠገቡ ስደርስ ተመለከተኝ። ደህና አደርክ? እንዴት አደርክ? ፊቱን ላፍታ ያክል ተመልክቼው እንደተለመደው አንገቴን ሰበር እንዳደረኩ መለስኩለት። ይመስገን ደህና። እኔማ ስትቆይ ጊዜ እኮ በቃ ዛሬ አትመጣም ማለት ነው ብዬ ተስፋ ቆረጥኩ አለ። መንገዳችን እንደጀመረን ፈገግ እንደማለት ብሎ ከአባቴ ጋር ነበርኩ። ለዛ ነው በድጋሚ ቀስ ባለ ድምጽ መለስኩ። ኦኬ ይቅርታ። ታዲያ አስቆጣሁኝ እንዴ? ኧረ ምንም አላለም። ከሆነ ጥሩ። ትወጂዋለሽ ብዬ ተስፋ አደርጋለሁ። የፍላፍል ራፕ ነው አለ። በእጁ ከያዘው ፌስታል ውስጥ የተጠቀለለውን ምግብ ወጣ እያደረገ። ዝም ብለህ እኮ ነው የተቸገርከው፣ በልቼኝ የወጣሁት አልኩ ቀና ብዬ እየተመለከትኩት። ቆይ ግን ሰው እንዴት እንደዚህ ረጋ ያለ መሆን ይችላል? ፈገግ ብሎ እየተመለከተ ጠየቀኝ። አስተያየቴ የራሴ ግራ የገባውና ምላሽ የሌለው ጸቤን እንዴት ያለ ይመስል ነበር። እንዴት ነበር ማለት በቃ ቁጥብ ነሽ፣ ፈገግታሽ፣ አነጋገርሽ፣ ለዛሽ ምን ልበልሽ ሁለመናሽ ድንቅ ነው እንድል ያደርገኛል አለ። ይህን ያህል ምን የተለየ ማንነት ኖሮኝ ነው? ምንም የተለየ ማንነት ኖሮኝ አይደለም። እንዲህ ዝም ብሎ ዝምታ ስለሚያስደስተኝ ነው እንጂ ስለ ምላሼ ሰጠው። ታዲያ ምላሼ ለውስጤ ግን ደስታን ይሰጠኛል ነበር። ምናልባት ችግር ቢኖርብኝስ? ምናልባት አባቴ ጮሆ ባያወራውም ውስጡ እንዳለው ፍርሃት አይምሮ ሌላ ከባድ ችግር ቢኖርስ? ከነበርኩበትና ከወጣሁበት የተቃወሰ የወጣትነት እድሜ ውስጥ ለዝምቴ ምላሽ ሊሆነኝ የሚችል አንድ ነገር የራሴን አእምሮ ጤንነት አጠያቂ ማድረጉ ነበር። ሆኖም እውነታው እሱ ነው። ችግር ቢኖርብኝም ከራሴ ይልቅ ለአንድ ልጄ እንድሰጋ ያደርገኛል። በእኔ ብትወጣስ? ውስጡ ያለውን ስሜት ጮክ ብላ ማካፈል ማችር ልክ ክንፏ እንደተሰበረ እርግብ ቅስሟ ተሰብሮ ዝምታን የመረጠች ብትሆንስ ስል እሰጋለሁ። እስኪ ቅመሽው አለ ማይክ በሀሳብ መሄዴን ሲያስተውል ጊዜ። እሺ አልኩ። የአልሙኒየም ፎይል የተጠቀለለውን ራፕ ገለጥ አርጌ ወደ አፌ ሰደድ አደረግኩ። የምግብ ጣዕሙ አፌ ላይ ብዙም ለውጥ ሲፈጥርብኝ አልታወቀኝም ነበር። ቆንጆ ነው አልኩ። እንደ ነገሩ ፈገግ ብዬ ማይክን እየተመለከትኩት አሪፍ፣ ከዚህ በኋላ ጠዋት እየገዛሁ እጠብቅሻለሁ አለኝ በደስታ። ምላሽ ሌላ ጉጉትን ውስጡ ፈጥሮበት በመካከላችን በድጋሚ ዝምታ ሰፈነ። እኔና ማይክ ከተቀራረብንበት ጊዜ ጀምሮ እንዲህ ነበር። ማይክንም ማቀብ ሁለተኛ ጊዜ ከማገገሚያ ተመልሼ አቋርጬ የነበረውን ትምህርቴን ለመቀጠል ወደ ቅድስት ማርያም ኮሌጅ በተመለስኩበት ወቅት ነው። በእርግጥ እኔ ማንንም የምመለከትበት አሊያም ማስታውስበት ጊዜ ላይ አልነበርኩም። ከራሴ ጋር የነበረ ፍልሚያና ትግል ከዛው እንደረቅና እንድሻሽ አድርጎኝ ነበር።
ሆኖም ሳላስበውና ሳላስተውለው ማይክ ከቀን ቀን ወደ እኔ እየተሳበና እየቀረበ ነበር። በአካባቢ ከከበቡኝ ተማሪዎች መሀል ለየት ብሎ ወደ እኔ መጣ። ግማሹ ጉረኛ ናት፣ ግማሹ ትዕቢተኛ ናት ብሎ ወደ ጎን ተወት ለማድረግ የሰጡኝን ስም ችላ ብሎ ሳይሰለች እኔን ለማውራትና ለመግባባት እለት ተዕለት ሙከራ ማድረግ ቀጠለ። በእርግጥ የትኛው ጊዜ ላይ ምላሽ መስጠት ወይም የሚባልን ሰው ስምም ሆነ ፍጡር በአእምሮ የሚያዝ እንደጀመርኩ በቅጡ አላስታውስም ነበር። መጀመሪያ ያየሁሽ ጊዜ ግን ታስታውሻለሽ? በራሱ ትውስታ እንደ መጓዝ ብሎ ሳቅ አለ። እኔም ቀና ብዬ ተመለከትኩት። ምዝገባ ጊዜ ነበር። አባትሽ ነበሩ ይዘውሽ የመጡት። ልክ ትንሽ ልጅ ኬጂ እንደሚያስመዘግቡ አይነት ነበር መስሎ የተሰማኝ። በዛቸው ገዛና ምርኩዝ ብቻ ስትንቀሳቀሽ የተመለከተሽ ተገርሜና ተደነቄ እያሾፍኩ ነበር የተመለከትኩሽ አለ ሳቅም እንደማለት እያለ። ማይክ ያልተረዳው ነገር የእሱ ትውስታ እኔን ከባዱን ጊዜ እንዳስታውሴ ነበር። ከአራስ ቤት የተነሳውበት በቤተሰቦቼ ልመናና ለቅሶ ወደ ትምህርት ገበታዬ ለመመለስ የወሰንኩበት ወቅት መሆኑን ነበር። ታዲያ ትምህርት ጀምረን ክላስ ውስጥ አንድ ላይ መሆናችንን ስገነዘብ ደስ ነበር ያለኝ። ፈርስት ሴሚስተር ሙሉ ቀን በቃ ሁሌ በዝምታ አስተውልሽ ነበር። አንቺ ግን እዛ ክፍል ውስጥ ብቻዋ እንዳለች አይነት ነበር የምትመስዪው። ልክ ሌላ ዓለም ላይ እንዳለች አይነት ሴት ነበር የምትመስዪ። እና በቃ ልቀርብሽ ፈለኩ፣ ላውቅሽ ፈለኩ። ሳቅ እንደማለት አለ። ካስታወሽ የመጀመሪያ አሳይመንት ሲሰጥ አብረን እንዲደርሰን ያላደረግኩት ጥረት አልነበረም። ልክ እንደደረሰን ታዲያ በሳምንቱ ከክላስ ቀረሽ። በጣም ታመሽ እንደነበር በሰው አጠያቂ ልደርስበት ቻልኩ። ታዲያ ህልሜና ጉጉት የተሰበረብኝ ያክል ነበር የተሰማኝ አለ በራሱ ሀሳብ እንደማፈር ብሎ። እኔም ላፍታ ያክል ትክ ብዬ ተመለከትኩት። ከራሴ ውጪ እኔን በሌላ መነጽርን እይታ የሚያስተውለኝ ሰው እንደነበር ማወቁ ግርም አለኝ። ወዲያውም ስልኬ በመሀል አቃጨለ። ይቅርታ አልኩ። ወሬውን ላቋረጠው መሆኑን አሰብ አድርጌ ችግር የለውም አለኝ ፈጠን ብሎ። እኔም ስልኬን ወጣ አድርጌ ተመለከትኩ። ዶክተር ሳህለ ይላል። የአባዬ ጓደኛ ናት። በችግሬ ሰዓት በብዙ ሕክምና የረዳችን ሳይካትሪስት። ሄሎ ዶክተር አልኩ ትንሽ ድምፄን ቀነስ እንደማድረግ ብዬ። ሜላኒ እንዴት ነሽ የኔ ቆንጆ አለች። ከስልክ ውስጥ ድምጿ ሁሌም ቢሆን እንዲህ ነው፣ አንዳች ህይወትን የሚዘራ የሚመስል ሎሪ የሚጋብዝ አይነት። ደህና ዶክተር እንዴት ነሽ አንቺስ አልኩ ፈገግ ብዬ። ደህና ነኝ የኔ ቆንጆ፣ ጠፋሽ እኮ። ዛሬ እንደውም በሌላ ስራ አማካኝነት አባትሽ ጋር ደውዬ ነበር። ሁሉ ሰላም እንደሆነ ነገረኝ። ግን ያው እሱ ከኔ በላይ አያውቅሽም ብዬ ነው። ዛሬ መችሻል እንዴ አለች ፈጠን ብላ። አዎ ከሰዓት ክላስ ያለኝ አይመስለኝም፣ ፈልግሽ መምጣት እችላለሁ አልኩ። በእርግጥ ደህንነቴ ተረጋግጦ ወደ ትምህርት ከተመለስኩ በኋላ ለ2 ወር ብቻ ነበር በቀጠሮ መሰረት ዶክተር ልጎበኛት የቻልኩት። ደህና መሆኔን ሳቅ እኔም ችላ በማለት ብዬ ከነገ ዛሬ እያልኩ የሕክምና ቀጠሮዬ ነው እንደማሳለፍ ማለት የማይካድ ነበር። በቃ ወደ 8 ሰዓት ገደማ ፔሸንት አይኖረኝም፣ ልጠብቅሽ ነው ያው ከቀጠሮ ውጭ እሺ አለች። እሺ ችግር የለውም እመጣለሁ። እኔ ምላሽን ሰጠው። ዶክተር ሳህለን ከተሰናበትኳት በኋላ ስልኬን ወደ ኪሴ ከተት አድርጌ ማይክን ባይኔ ገረፍ አድርጌ ተመለከትኩት። አይኖቹ ከወዲያ ወዲህ ይንቀለቀላሉ። የሆነ መጠየቅ የፈለገው ነገር ያለ ይመስልበትም ነበር። የአባቴ ጓደኛ ናት። በሕክምና ፊልድ ሲማሩ አንድ ላይ ነበሩ። ያው ሜጀራቸው ቢለያይም አልኩ።
ነገሩን ሳይጠይቀኝ እንዲሁ ለማስረዳት ውስጤን አንዳች ነገር አነሳስቶት ትንሽ እንደመገረም አለ። አባትሽ ዶክተር ናቸው አለኝ ፈገግ እንደማለት ብሎ። እኔም ጭንቅላቴን በአዎንታ ነቀነቅኩ። ደስ ይላል በጣም። ታዲያ ዶክተር ልጅ ምን ታደርጋለች ከሶሻል እንዴት ይሄንን ፊልድ መረጥሽ ታዲያ? አይ ሚን ለማኔጅመንቱን በረጥሽው አለ ሳቅ እንደማለት ብሎ። እኔም በወሬው ሳቅ እንደማለት አልኩ። አይ ኮምፒውተር ሳይንስ ነበር ከዋሳ ዩኒቨርሲቲ ያለው፣ እዚህ ከመጣሁ በኋላ ነው የቀየርኩት። በራሴ ያለፈ ታሪክ የሀዘኔታ ፈገግታ ፈገግ እንደማለት አልኩ። የምርሽ ነው? አላወኩም ነበር። እኔ ሁለተኛ ዲግሪዬን ነው የመጀመሪያ ሶሻል ወርክ አዲስ አበባ ዩኒቨርሲቲ ነበር ያጠናሁት። 3ኛ ዓመት እያለሁ ነው እዚህ የተመዘገብኩት። ብዙም ክላስ ስላልነበረኝ ይዛኔ ያው እዚህ በማር አለሱም የራሱን የህይወት ጎዳና እንደመተንተን እያለ እኔ ምላሽ እንደማጣት ብዬ በፈገግታ ጭንቅላቴ እንደማወዛወዝ አልኩ። ለዛ ነው አንድ ባቺውን ነው አለ ሳቅ እንደማለት እያለ። ሐዋሳ ስንት ዓመት ተማርሽ አለኝ። ከሁኔታው ሁሌ ሊጠይቀኝ ወይም እንደ ጨዋታ ማንሳት የሚፈልገው አጀንዳ መሆኑ ያስታውቅ ነበር አልኩ። ነገሩን ለማስረዳት ጎሮሬ እንደመጠራረቅ እያልኩ 1 ዓመት ነበር። ወደ ክረምት አካባቢ ለብሬክስ መጣ ታምሜ ነበርና አልኩ ቃላቶቼ እንደመሰባበር እያልኩ። እዚህ 1 ዓመት ሳልማር ቆየው። ከዛ 3ኛ ዓመት ላይ እዚህ ትምህርቴን ጀምሬ አቋረጥኩ አልኩ። ነገሩን ቀለልና አጠር ባለ መልኩ ለማስረዳት እየሞከርኩ ኦኬ ይገርማል፣ በደንብ አውርተን አናውቅም። ስለዚህ ነገሩን በስነ ስርዓቱ ለማውራት እድሉን ያገኘሁት በቅርብ አይደል አለ እንደመሳቅ እያለ። ከባድ ህመም ነበር። በድጋሚ ጭንቅላት ውስጥ ያለውን ጉጉት አንጸባረቅ። እንደዛ ነገር አልኩ። ይገርማል። እና አሁን ደህና ነሽ አለኝ ፈገግ ለማለት እየሞከረ። እኔም የግዴን ፈገግ እንደማለት ብዬ አዎ ደህና ነኝ አልኩ። ምናልባት አዲስ ህይወትና አዲስ ጅማሬ ካለኝ እውነታው እንዴት ብዬ ማስቀመጥ እንዳለብኝ ለኔም ይቸግረኝ ነበር። በወሬ ሳናስበው መንገዱ ቀርቦ ትምህርት ቤት መግቢያው ጋር ደረስን። ወሬው ከዛ በላይ እንደማይሄድ ሳቅ የእፎይታ ስሜት ተሰማኝ። በተከታታይ የነበረኝን ክላስ ከጨረስኩ በኋላ ከሰዓት ያለው ክፍለ ጊዜ መሰረሱን ሳረጋግጥ ጉዜን ወደ ዶክተር ሳለ ጋር አደረግኩ። ማይክን ተሰናብቼ እንደወጣው አቅራቢያ ያለውን ታክሲ ተሳፍሬ ከራሴ ሀሳብ ጋር የተወያየው ደግሞ መንገዴን ጀመርኩ። ዶክተር ሳለ በፊት ከምሰራበት የግል ሆስፒታል ለቀ የራሷን ከከፈተሽ ቅርብ ጊዜዋ ነበር። አነስ ያለ የመኖሪያ ቤት ውስጥ ተከራይታ ስራዋን የጀመረች ሲሆን የሆነ ሆስፒታሉ አንዳች ሰላም ያለው ነገር ይሰጣል። ተለቅ ካለው ህንጻ ሆስፒታል ግርግር እና ሁካታ በተቃራኒ ሰላም የሰፈነበት ቦታ ነበር። እኔም ወደዚህ መጥቼ ውስጥ ያለውን ስሜት ስናገር ተንፈስ ብዬና ቀለል ብሎኝ እመለሳለሁ። ከሪሴፕሽን ጀምሮ ያሉት ሰራተኞቿ ስለሚያውቁኝ በፈገግታ ተቀብሎኝ ነው የሚያስተናግዱኝ። የዛን ዕለት ምንም አይነት ታካሚ ባለመኖሩ ትንሽም ማረፍ ሳልል በቀጥታ ወደ ቢሮ አዘለኩ። እንደተለመደው አገላብጣ ስማና ናፍቆቷን አቅፋኝ ተወጣች። ዶክተር ሳለ ለኔ ሐኪሜ ብቻም ሳትሆን አክስቴም ጭምር ነበረች። ስለ ቤተሰብም ሆነ ስለ ትንሿ ሮዝ ሁኔታ አጥብቃ ከጠየቀችኝ በኋላ ሁሌ እንደምታደርገው ተለቅ ካለው ሶፋ ላይ ከፊት ለፊት ሄዳ አረፋለች። ማስታወሻና እስክሪብቶዋን አዘጋጅታ እኔም ተመቻችቼ እንድቀመጥ እድሉን ሰጥታኝ ቁጭ አለች። እኔም ወደ ኋላ ደገፍ ብዬ ቁጭ አልኩ። እሺ ሚለኔ እንዴት ነሽ አለችኝ። ከአክስትነት ወደ ሳይካትሪስትነቷ መልስ ብላ ደህና አልኩኝ።
ምን አዲስ አለ? ከባለፈው ንግግራችን በእነሳ ባለፈው ስትመጪ ትንሽ በተረበሸ ሁኔታ ነበር። አሁን እንዴት ነሽ? ስትል ንግግሯን ጀመረች። ደህና ነኝ፣ አንዳንዴ ግን ውስጥ የመረበሽ ስሜት አለ አልኩ። ከጓደኛሽ ከሳሮን ሞት ጋር በተያያዘ ነው አለች። አዎ። እጆቼ እንደማፋተግ እያልኩ ትንሽ ማሰብ እንደማረግ አልኩ። በሀሳብ ጭልጥ ብዬ ሄድኩ። ውስጥ ያለው ስሜት ፈንቅሎ ለመውጣት እየሞከረ ነበር። ስለ እሷ ሞት ሳስብ ቅዠት ውስጥ ያለው አይነት ስሜት ይሰማኛል። እኔን ስታገኘኝ እሷ ገግማ ነበር፣ እየሳቀች ነበር። ታዲያ አንድ ቀን ተመልሰን ራሳችን እዛው የድሮ ጨዋታ ውስጥ አገኘ ነው። ሚላን ይቅርታ ላቋርጥሽና የዛኔ ስንገናኝ በርግጥ ስለ ጓደኛሽ አሟሟት በደንብ አብራርተሽ አልተናገርሽም ነበር። በርግጥ ድጋሚ እጽ መጠቀም የጀመርሽበት ሰዓት እንደመሆኑ መጠን ከዛ እንድታገግሚ ያኛው አካሄድ ላይ ነበር ጠንክረን ስንሰራ ነበር እና ምናልባት አሁን ረጋ ብለሽ የዛኔ የሆነውን ልታስረጅኝ ትችያለሽ አለች። በእጇ ያዘችውን እስክሪብቶ ከወዲያ ወዲህ እንደማድረግ እያለች ከየት እንደምጀምር አላቅም አልኩ። በድጋሚ ቀና ብዬ እየተመለከትኳት ከፈለግሽበት አንቺ ደስ ካለሽ ከፈለግሽ ወደ ድሮ መመለስ ትችያለሽ። አሁን ላይ የምፈልገው ግን ተመልሰሽ ስታስቢው ምንም ህመም ቢኖረውም ያገገምሽበትና ያለፍሽው ደረጃ በመሆኑ ራስሽን የምታጽናኝበት እንጂ የምትጎጅበት ሁኔታ እንዲሆን አልፈልግም እሺ አለች። ማስጠንቀቂያ መሆኑ ነው። እኔም በንግግሯ መስማማቴን ለመግለጽ ያክል ጭንቅላቴ እንደመነቅነቅ አልኩ። መጀመሪያ ትዝ ይልሻል አይደል? ወደ እጽና ወደ አልኮል ከገባም በኋላ ነበር ነፍሰ ጡር ሆኜና ከጥቅም ውጭ ሆኜ ወደ አዲስ አበባ ስመለስ ማንን ከኋላ ትቼ እንደመጣሁ አላስታውስም ነበር። አካሌና ሰውነቴ በድን ሆኖ አዲስ አበባ ቢሆን አእምሮዬ ግን እዛው ነበር። እዛው መጠጥ ቤት፣ እዛ ጭፈራ ቤት፣ እዛው የተከራየንበት ቤት ነበር ከጓደኞቼ ጋር። በቃ ያንን ነው አእምሮ የሚያስታውሰው። በፈዘዝንበትም ሆነ በደነዘዝኩበት ወቅት ጭንቅላቴ የነበረው እዛው ከጓደኞቼ ጋር ነበር። ከዚያ እዚህ ሆኜ ማገገሚያ ገብቼና እርግዝና መከታተል ስጀምር ከማናቸውም ከግንኙነት አልነበረኝም። ነገሩን ወደ ኋላ መለስ ብዬ እንደማስተውስ አልኩ። ዶክተር ሳለም በጥሞና ግንባሯን ሰብሰብ አርጋና ፊቷን ቅጭም አርጋ ነበር ነገሩን እንደ አዲስ ታደምጠኝ ነበር። በርግጥ አንዳንዴ እሷ ጋር መጥቼ ሰውራ ሁሉ ከስር ከመሰረቱ ለመናገር የሚያስችል አቅምና ውስጣዊ ሰላም አልነበረኝም ነበር። ከዛ ሮሲን ወልጄ ትምህርቴን ድጋሚ ከጀመርኩ በኋላ ቦሬ ስለ ጓደኞቼ መስማት ጀመርኩ። አቤላ እናትና አባቱ ውጪ እንደወሰዱት፣ ዮኒ እንደጠፋ፣ ካሌብም የውጪ ቪዛ ተሳክቶለት ከሀገር እንደወጣ፣ ማሂና ኪዲ ደግሞ ደህና ሆነው ብዙም ባይተውትም ግን እዛው ትምህርታቸውን በመከታተል ላይ እንዳሉ፣ ሳሮን ደግሞ ወደዚሁ አዲስ አበባ ከኔ በኋላ እንደመጣች ነው የሰማሁት አልኩ። የሱስ ተጠቃሚ የሆኑትን ጓደኞቼ እንደመዘርዘር እያልኩ አቤል ያንሺው ልጅ ይህን ነገር ያስጀምራችሁ ነው አይደለ አለች ማስታወሻውን እንደመመልከት እያለች። አዎ በእርግጥ እኔና ሳሮን ሳንጀምር በፊት ሁሉም ሌላ ነገር ተጠቃሚ ነበሩ፣ ግን እጽን ያስለምደን እሱ ነበር። በጣም የሀብታም ልጅ ስለነበር ገንዘቡም ሆነ ለዚህ ነገር ማለት ከገንዘቡ ብቻም ሳይሆን ለዚህ ነገር አክሰስ የነበረው ሰው ነው አልኩኝ። እሺ ሚላኒ ወደ ቀድሞ ጊዜ ልመልስሽ። እዚህ ሆነሽ ደህና ከሆንሽ በኋላ ሳሮን አግኝተሻታል አለች። ከበድ ላለው የህይወቴ ክፍል መለስ ልታረገኝ ነው። አዎ
እዚሁ አዲስ አበባ ትምህርቴን ከጀመርኩ በኋላ ነበር ስልኬን ሆነ ሁሉ ነገሬ በመቀየሬ ምክንያት እሷን ለማግኘት ተቸግራ ነበር። ግን አገኘችኝ አልኩ። ለምን ነበር ድጋሚ ልታገኝሽ የፈለገችው? እንጃ አልኩኝ። በእርግጥ ከሁላችንም በላይ ተጎድታና ተጎሳቅሎ የነበረችው ሳሮን ነበረች። በጣም ተጎድታ ነበር፣ ተጎሳቅሎ ነበረ አልኩኝ። ያንን አስታውሼ በድጋሚ ሳገኛት የነበራትን ማንነት ወደ ኋላ መለሽ ብዬ እያስታወስኩ ለምን እንደዛ አልሽ? ምክንያቱም ዮኒን በጣም ነበር የምታፈቅረው። እሱ ብን ብሎ ጠፋ። ታስሮ እንደነበር አጫውታኝ ነበር። ከዛ በኋላ ግን ዝብርቅ ያለ ሁኔታ ውስጥ እንዳለና ልታገኘው እንዳልቻለች ነበር የነገረችኝ። እዚህም ከመጣሽ በኋላ እዛ ዊዝድሮ አድርጋ ባለመምጣቷ ምክንያት ትምህርቷን መቀጠል አልቻለች ነበር። አዲስ አበባ ደግሞ ቤተሰቦቹ የግል ማስተማር የሚችሉበት አቅም አልነበራቸውም። ከማስታውሰው ነገር መሀል ተስፋ ቆርጣ እንደነበር ነው። ታዲያ ሚለን እስክሪብቶዋን አፏ ላይ እንደማሳረፍ ብላ ግር ያላትን ነገር ለመጠየቅ ከማስታወሻዋ ላይ እይታዋን መለስ አድርጋ እየተመለከተች ልጠይቀኝ ተዘጋጀች። የዛኔ በድጋሚ ሁለታችሁ ወደ እሱ ስትመለሱ እጹንም ወይ አልኮሉን የምትገዙበት ገንዘብ ምንጭ ምን ነበር? ወይስ ብሩ ካንቺ ነበር? አለች ትክብ ላይ እየተመለከተች። በጊዜው አባም ሆነ ማለኔ ገንዘብ አይሰጡኝም ነበር። ማለት የአማርኛ ምግብ እንኳን ሳይቀራሳችሁ ነበር እንደ ልጅ ይዘውልኝ የሚመጡ የነበረው። በተለይ አባ እኔ ገንዘብ አስለምጄ እኔ ነኝ ትቻት ልጄ እንደዚህ አይነት ነገር ውስጥ እንድትገባ ያረኳት ብሎ ራሱን ይወቅሳል። ለዛ ከገንዘብ ጋር ንክኪ እንዲኖረኝ አይወድም ነበር። በቃ አይፈልግም። ከራሴ አልፌ ቤተሰቦቼን የጎዳውበትን የቁጭት ምክንያት እንደማስታወስ እያልኩ ታዲያ ሳሮን እንደዚህ አይነት ችግር ውስጥ ከነበረች ያንን ለማድረግ ገንዘቡን ከየት አመጣችሁት? አለች ሳሮን። እዚህ አዲስ አበባ ያሉትን የአቤላን ጓደኞች ታውቅ ነበር። እነሱም ከአቤላ የማይሻሉና እንደሱ ሱስ ውስጥ የተዘፈቁ ልጆች ነበሩ። አብዛኛው ጊዜ እነሱ ቤት በመሄድ ነበር እንጠቀም የነበረው። በመጨረሻ ኦቨርዶዝ አድርጌ የተገኘሁትም እዛ እኮ ነበር አልኩ። የማፍርበትን ትውስታዬን አሰብ እንደማድረግ እያልኩ ሳሮን የት ነበረች? ስለ እርግዝናሽም ሆነ ስለ ልጅስ የምታውቀው ነገር ነበር? አለች። አታውቅም ነበር። እኔ እስከመሁለሹ ብትለኝ ከማብዬ መልስላት ነበር። እንኳን ማርገዜኝ ይቅርና ከማጋ ግንኙነት መፈጸም እንኳን ጠንቅቄ አላውቅም። ለዛ ማውራት ፈራለሁ፣ ጉዳዩን ማንሳት ራሱ አልኩኝ። ምናልባት ልትረዳኝ የምችለው ነገር ይኖራል ብለሽ አላሰብሽም ነበር? የምታውቀው ነገር ካለ ቢኖር እንኳን ምናልባት ስለ ልጅሽ አባት አለች። እኔ አስቤ የማላውቀውን ጥያቄ ጭንቅላቴ ውስጥ እንደመጫር እያለች እኔም ነገሩን ላፍታ ያክል ትክ ብዬ ተመልክቻት አሰብ ካደረኩኝ በኋላ ጭንቅላቴ እንደመነቅነቅ እያሉ በርግጥ ልጅ እንዳለኝ ያወቀችው እኔ በድጋሚ ማገገሚያ ከገባው በኋላ ነበር። ሆኖም ግን የምታውቀው አንዳች ነገር ቢኖር ለምን ልደብቀኝ ፈለገች? ማለት ትነግረኝ እኮ ነበር አልኩኝ፣ ሁኔታውን በአእምሮዬ እንደማሰላሰል እያልኩ። እሺ ከዛ በኋላ ስለ ሳሮን የሰማሽው መች ነው? እኔ ከማገገሚያ ልመለስ ስል ነበር ራሷን አጥፍታ መሞቷ የተነገረኝ። ሌላ መቋቋም አልችለው ህመም ውስጥ ነበር የገባሁት አልኩኝ። ሳላስበው እንባዬ ኩልል ብሎ ሲወርድ ተሰማኝ። ማለት
በሱስ ወይም በወሰድ ነው ከልክ ያለፈ አማካኝነት እንሞታለን እንጂ ሳሩን እስከዚህ ደረጃ ተስፋ አስቆርጦ ነብሷን እስከ ማስጠፋት የሚያደርስ ስራ ሰራልሽ ብዬ አስቤ አላቅም ነበር። እምባይን ከዓይኔ ላይ ጠረግ እንደማለት አርኩ። በእርግጥ ለኔ እንዳልሽው የሰው ልጅ የህይወት ጥግና የተስፋ መጨረሻ ላይ ሲደርስ ነው የራሱን ህይወት ለማጥፋት የሚዘጋጀው። ሆኖም ግን እናንተ ታደርጉት የነበረው ነገር ከዚህ እንደማይተናነስ ነው ልነግርሽ የምወደው። ፊቷን ኮስተር አደረገችብኝ። ምናልባት ለእናንተ ህይወትን ማጥፋት እጅን መቁረጥ አሊያም መድኃኒት መቃም ሊመስላችሁ ይችላል፣ ወይም መርዝ መጠጣት። እጆቿን አየር ላይ እንደማወናጨፍ አለች። ነገር ግን ለራሳችሁም ሆነ ለሳምባችሁ በአጠቃላይ ለጤናችሁ ሳትራሩ የምትወስዱት እጽም ሆነ ሲጋራና አልኮል በእጃችሁ ስለትን ወይም መታነቂያን ገመድ ማለት አሜን እሱን ከመጨበጥ የምተናነስ እኮ አልነበረም። እኔ ዶክተር ሳህሌ የተናገረችው ንግግር ለመረዳት ያክል በዝምታ ተመለከትኳት። ነገር ግን ያ እኮ ያምም አልኩኝ። የግዴንም ባይን ለመቆጣጠር ሳቅ እንደማለት እያልኩ ምኑ አለች። እሷም ያነሳሁት ነገር ምን እንደሆነ ለመረዳት እየሞከረች አልኮሉ ያሳስቃል፣ እጹም ማናቀው ደስ የሚል ዓለም ውስጥ ይገተናል። ስንሳፈፍ ወይም ስንዋኝ አይነት ስሜት እንዲሰማን ያደርጋል። ነገር ግን ከእምባዬ ጋር እንደመታገል አልኩ። ነፍስን ማጥፋት ደም ስርን ስትቆርጩ ያማል፣ ያስጨንቃል አልኩኝ። ሳሩን የሞተችበት ሁኔታ በአይነ ህሊኔ ሳስበው እንደ መዘግነን እያለኝ አይኔን ጨፈን እንደማድረግ አልኩ። ሚለኒ አንድ ነገር ላስታውስሽ እስኪ አለች በረሽሙ እንደመተንፈስ ብላ ፊቷን ወደ እኔ ቀረብ እያደረገች። ቀና ብዬ እስክመለከታት ላፍታ ያህል ጠበቀችኝ። ቀና ማለቴንና ሀሳቤን ወደ እሷ መለስ ማድረጌን ስታስተውል ድምጿ እንደመጠራረግ ብላ ለማውራት በድጋሚ ተዘጋጀች። የዛኔ ኦቨርዶዝ ወስደሽ የነበረው ስሜት ማስታወስ ትችያለሽ አለችኝ። ትንሽ አልኩኝ እምባዬ እንደመጥረግ እያልኩ። እስኪ ለማስታወስ ሞክሪና በሰዓቱ የተሰማሽን ትክክለኛ ስሜት ንገሪኝ አለችኝ። እስኪ ብርቷ እንደመቀሰር እያለች እኔ ከአንድ ቦታ ላይ እኔን ተከል አድርጌ እንደማሰብ አልኩ። ልቤ በፍጥነት ይመታ ነበር፣ በጣም በፍጥነት ይመታ ነበር አልኩኝ እንደፈዘዝኩ። እዛ ቤት ውስጥ የተሰማኝን ስሜት እንደማስታወስ እያልኩ ሰውነቴ ሲንቀጠቀጥ ነበር የተሰማኝ። ጭንቅላቴ ፊልም ላይ እንደማያቸው የጠፈር አይነት ስሜት ብትንትን ሲል ነበር የተሰማኝ። ራሴን ዳግመኛ መቆጣጠር ማልችለው ስሜት ነበር የተሰማኝ አልኩኝ። ድጋሚ ያንን ስሜት ሳስበው ሰውነቴን እንደመንዘር አለኝ። ህመም ነበረው አይደለ አለችኝ። አዎ አልኩ። የማይካድ አይነቱን እውነታ ሆኖብኝ አይኔን ስገልጥ ሰውነቴ ውስጥ ያሉት አካላቶች ተቆርጦ የወጡ ያክል ነበር የተሰማኝ አልኩኝ። የሐኪም ቤት አልጋ ላይ ሆኜ የማኮትን ስሜት እንደማስታወስ እያልኩ አያሽ ምለኔ አይሽ ዶክተር ሳለ መነጽሯን እንደማውለቅ እያለች ያ ስሜት የተፈጠረው በገዛ እጅሽ በተወሰደ ዕፅ አማካኝነት ነበር። የገዛ እጆችሽ ነበሩ ገመዱን ጨምድዶ ያዙት። አዎ የገዛ እጆችሽ ነበሩ ስለቱን ያዙት። በራስ የመጣ ነገር ሲሆን ደግሞ ይበልጥ ያማል። አካላችን ከሚሰማው ህመም በላይ ደግሞ አእምሯችን በወቀሳ ስሜት ቀድሞ የበለጠ ይጠብሰናል፣ ጥብስ ያደርገናል። እምባዬ እንደመጠራረግ ብዬ ትክ ብዬ ተመለከትኳት። ስለቱን ጨብጬ ራሴን የቆረጥኩት እኔው ነበር ስላሰብኩኝ። እሺ
ወዲያውን ለመልሰሽ ሚለኒ ፈገግ እንደማለት ብላ ወደ ኋላ ደገፍ ብላ ተቀመጠች። እኔም እንባዬን ጠራርጌና በረዥሙ ተንፍሼ ተረጋግቼ ቁጭ አልኩ። አሁን ምን ላይ ነሽ? ከልጅሽ ጋር ያለሽ ቅርበትስ እንዴት ነው? ፈገግ አለችልኝ። እኔም ትንሿ ሮዝን ሳስባት ፈገግ እንደማለት አልኩ። ሳላስበው ከእሷ ትምህርት እየወሰድኩ ነው። ላቅፋትም ሆነ ልጠጋ ትፈራ ነበር። ታዲያ እሷ ከኔ ተሽላ አፍ ባልፈታ አፏማ ልትለኝ እየታገለች ልትቀርበኝ ትሞክራለች። ጠረኗን ይህንን ያክል አላስታውሰውም አልኩኝ በሐዘኔታ ጭንቅላቴ እንደመነቅነቅ እያልኩ። ሰው ሁሉ ሲመለከታት ከኔ ልቅ ያሳደገቻት እናቴ ለሷ የሷ ልጅ አድርጎ ነው የሚያስባት። እኔ ደግሞ እንደ ታላቅ እህት አልኩኝ። በነገር ውስጥ የትንሽ ሐዘን ቢልም በእርግጥ አሁን ላይ ለመመረቅ የምወስደው ትምህርት ብቻ አይደለም፣ እውቀቴ እሷም ሌላው ትምህርት ቤት ይሆናለች። ፈገግ ብዬ ተመለከትኳት። ከንግግሬ መሻሻሌን ያስተዋለችብኝ መሆኗ ያስታውቅ ነበር። ሁሌ ከመምጣቴ በፊትም ሆነ ወደ ቤት ከተመለስኩ በኋላ አንገቷ ስር ያለውን ጠረኗን ቀረብ አድርጌ ላሻሻት ሞክራለሁ። በቃ አፍንጫዬ ላይ አትመውና ልክ እንደ ስሟ እንደ ሮዝ አበባ ላሸተው ፈልጋለሁ አልኩኝ። እጄን ሳቅፋትና ስጠቃት ያለውን ስሜት በፈገግታ ለመግለጽ እየሞከርኩ በጣም ጥሩ አለች በደስታ ዶክተር ሳለም ፈገግ ብላ። ይሄ ቆንጆ ነገር ነው። ይህ አንዱ ስቴፕ ነው። እሺ ሚለኒ፣ በእርግጥ ልጅሽን ቀጥ አድርጋ ያሳደገቻት ዘውድ ናት። ነገር ግን የእናትና የልጅ ትስስር መቼም ቢሆን ሊጠፋም ሆነ ሊቀንስ የማይችል ነገር ነው። ልክ ራስሽ እንደገለጽሽው ነው። ከዚህ በኋላ ልጅሽ ሌላኛዋ ትምህርት ቤት ናት። አብረሻት ትማሪያለሽ፣ አብረሻት ታድጊያለሽ አለች ፈገግ ብላ እየተመለከተች። እኔም አንዳች ተስፋ በውስጤ ሲያንሰራራ ተሰማኝ። ቀደም ብሎ ከተሰማኝ ስሜት ለየት ያለ ደስታና እንባ የተቀላቀለ ሲቃ ሲተናነቀኝ ታወቀኝ። ደስ የሚል ደስታ። አደራ የኔ ልጅ፣ አደራ የኔ ትንሿ ልጅ ተመልሶ ወደኋላ የለም። እሺ፣ ከመምሽ በላይ ጠንካራ ነሽ። እሺ አለች በፈገግታ እየተመለከተች። እኔ ምሽቴን በደስታ እንባዬን እየጠረኩ ጭንቅላቴን ነቅነቅ አድርጌ መለስኩላት። እሺ ሌላስ አዲስ ነገር ማወቅ ያለብኝ? አዲስ ጓደኛ? ፈገግታዋን ደበቅ እንደማድረግ እያለች ጠይቀች። የታካሚና የሐኪም መረጃ ሚስጥር መስሉኝ አልኩ እኔም ሳቅ እንደማለት ብዬ ተመልክቻት። እሷም ነገሩን ባለማወቅ በሚመስል ሁኔታ እየሳቀች ተመለከተች። አባዬ የሆነ ፍንጭማ ሳይሰጥሽ አልቀርም ሳቅ እንደማለት ብዬ በድጋሚ እየተመለከትኩ ጠየቅኳት። እሷም ነገሩን መደበቅ ከብዷት እንደመሳቃለች። በእውነቱ ከሆነ አባትሽ ሲደውልልኝ ደስም ብሎት እንዲሁም ሀሳብ ቢጤም ገብቶት ነበር። በእርግጥ ምን መሰልሽ ሚለንዬ አለች ሳቋን ገታ አድርጋ ወደ ቁም ነገሩ መለስ እንደማለት ብላ። አዲስ ጓደኛ መያዝም ሆነ አዲስ ሰው ጋር መቀራረብሽ ለቤተሰብሽ የሚፈጥረው የተለየ አይነት ስሜት አለ። እነኛ ይደሰታሉ፣ ምክንያቱም ሁሌ ብቸኛ መሆንሽ ከትምህርት ቤት ከቤት ትምህርት ቤት ማለት በራሱ የሆነ ጭንቀትና ድባቴ ውስጥ ስለሚከት ይሄ ራሱ ቤተሰቦችን ያስጨንቃቸዋል። አዲስ ሰው ተዋወቅ ስቲ ደግሞ ደስተኛ መሆናቸው የማይቀር ነው አለች ፈገግ ብላ ሁሌ እንደምታደርገው ከጥሩ ጎን እንደመነሳት ብላ። ነገር ግን ይሄ ሁሉ ከባድ መንገድ የተጀመረው ደግሞ በጓደኛ እንደመሆኑ መጠን ደግሞ አዲስ ሰው በቀረብሽ ቁጥር ልጄን ምን ውስጥ ነው የሚከታት፣ ልጄ ተመልሰ ወደ ሱስ ዓለም ተገባ ይሆን የሚሉ የመሳሰሉ ጥያቄዎች ሰላማቸውን ያሳል። ስለዚህ ሚለን ሁሌ እንደምታደርገው ችግሩን ጠቅሳ ወደ መፍትሄው በፍጥነት ማምራቷ ቀጠለች። አቤት መናገሩ ቢከብድሽ እንኳን ቢያንስ እዚህ መታሽ ስለ ሁኔታው ስለ አዲሱ ጓደኛሽ ሞራዋት መልመድ አለብሽ።
ማውቋ አይከፋም እሺ አለች እንዳወራ ልታግባባኝ የሞከረች። እኔም ላፍታ ያክል በዝምታ ከተመለከትኳት በኋላ ስሙ ማይክ ይባላል አለው። ነገሩን የዶክተር ሳለ መደበቁ አልሆንልሽ ብሎኝ አብሮኝ ነው የሚማረው። ነገር ግን እኔ መቀራረቡን ፈርቻለሁ አልኩ ውስጥ ያለውን ስጋት ለመግለጽ እየሞከረው። ለምን አለች። እሷም ወሬውን ስጀምርላት ፈጠን ብላ ወደ ጥያቄዋ እያመራች ለምን ይመስልሻል ዶክተር? እኔ እኮ ንጹህ ትውስታና የኋላ ታሪክ ያለኝ ሰው አይደለሁም። በይበልጥ ደግሞ የልጅ እናት ነኝ አልኩኝ። ቃሉንም ብዛው ተጠቅሜው ባላቅም አፊ ላይ ያሳርጎኝና ግር እንደማለት ብሎኝ ታዲያ አዲስ ጓደኛ ከመያዝ ጋር ምን ያገናኘዋል? ኦር ምን ያግድሻል? አለች ቅንድቧን ሰቀል እንደማድረግ ብላ የተመለከተች። ምክንያቱም በድሮ ማንነቴ ስለማፈር ይህ ሰው እኔን መቅረብ ሲፈልግ ዝም ብሎ ጓደኝነትን ብቻ ያለመው አይመስለኝም። ፍቅር ቢፈልግስ ምንድን ነው ማደርገው? ውስጥ ያለውን ፍርሃት ትከሻዬን ሰበቅ እንደማድረግ እያልኩ ጠየቅኳት። ሰው ሊወደኝ አይገባም ብለሽ ነው የምታምኚው ምለን አለችኝ። ሁሌ እንደምታደርገው ጥያቄን በጥያቄ እንደመመለስ እያለች እኔን ወደው ምን ሊያተርፉ ይችላሉ አልኩኝ በራሴ እፍረት ተሰምቶኝ አንገቴ እንደመድፋት ብዬ። ምን ይጎዳሻል? ራሽን ጠይቀሽው ታውቂያለሽ? ስትል ተክብ ላይ እየተመለከተች ጠይቀችኝ። ምናልባት ያልቆሸሸ ታሪክ አልኩኝ አሰብ እንደማድረግ ካልኩ በኋላ። ማን ያልቆሸሸ ታሪክ አለው ብለሽ ታስበልሽ? ሁሉም ውስጡ ቢከፈት አዝሎትና ተሸክሞት የሚዞሩ አንድ ጉድ አለው። ታዲያ ሲሆንን ጉድፉን የሚያጠፋው ወደ ኋላ ተመልሶ ለመፋቅ መሞከር ሳይሆን የድሮ ማንነት ምናምኑ ተቀብሎና አሁን ላይ ያለውን ምንነቱና ጥንካሬውን ለውጡን እንደ ኒሻን ተጎናጽፎ ሲሆን ነው። ሚላንዬ አንቺ የሚጎልሽ አለች እስክሪብቷን ወደ እኔ እየቀሰረች። በራስ መተማመን ብቻ ነው። በልጅነት እድሜሽ የሱስ ተጠቂ ሆነሽ ራስሽንና ሰውነትሽን በሱስ ተብትበሽ ከሞት አጣብቂኝ የተረፍሽ ልጅ ነሽ። ከዛ አልፎ ልጅ ለማቀፍ የበቃሽ አገግመሽ አንዱን የሰው ልጅ ስኬት የሆነውን ትምህርትን ለመማር ወደ ትምህርት ገብታሽ የተመለሽ አንዲት ወጣት ሴት ነሽ። ይህ ታሪክሽ ልታፍሪበት የሚገባ ቆሻሻ ሳይሆን መማሪያሽ ነው። ከአንቺ አልፈሽ ደግሞ በአንቺ ቦታ ላሉ ከዚህ ማጥ ውስጥ መውጣት ላቃታቸው ሴቶች ትምህርት መሆን የምችይበት የኋላ ታሪክሽ ነው አለች። እኔ ራሴ መተንተን የሚያቅተኝን የራሴው ታሪክና ማንነት በቃላቶች ብቻ ተንትና ልታስረዳ ሞከረች። እኔም በጥሞና አንዲት ቃሏን ጠብ እንዳይል እየሰማሁት ጭንቅላቴ ውስጥ ያለውን ሀሳብ ለማረም ሞከርኩ። በእርግጥ ስሜት ወሳኝ ነው። ለጓደኝነት ተነስቶ ወደ ፍቅር የሚዘዋወር ግንኙነት ራሱን የቻለ ደረጃ ነው። ስሜትሽን ለማድመጥ ሞክሪ፣ ነገር ግን ራሽን ደግሞ ከምንም አይነት ስሜት መፍራትና መቆጠባት ሞክሪ አለች። እሺ ዶክተር አልኩኝ። በጣም ጥሩ የጀመርሽው ጽሑፍስ አለች። ማጠቃለያ ላይ ስትደርስ ያስታወሰችው ነገር እንዳለ ትውስ ሲላት ለጊዜው አቋርጬዋለሁ። ለምን? የተለየ ምክንያት አለ? ጥያቄዋን መለስ አደረገች። እኔ እንጃ፣ ለመጻፍ በሬን ሳነሳ አእምሮዬ ባዶ የሆነ ያክል ሆኖ ይሰማኛል። እጆቼ ጽሑፍ መጻፍ እንዳይችል ጨቅላ ፊደሉን መጣል አቅቶት ይርበተበታል አልኩኝ። ችግሩን መመልከት ከጀመርኩበት የሰነባበትኩትን ነገር ላካፍላት እየሞከርኩ ምናልባት ውስጥሽ ላሉ ጥያቄዎች የሚሆን መልስ ማምጣት ያመጣው ነገር ይሆን? መላምቷን በጥያቄ መልክ እያስቀመጠችልኝ። በእርግጥ የሳሩን ሕይወት ማለፍ ከሰማው በኋላ ስለ ራሴ እውነተኛ ታሪክ የምጽፈው ጽሑፍ ላይ ለአንዳንድ ነገሮች ምላሽ እንደሌለኝ ተረዳው። ማለት ለሰሚው ምን ብዬ ማስቀመጥ ያለብኝ ታሪክ እንዳለኝ ሁሉ ተተረማመሰብኝ።
እንዳልሽው ትምህርቴ ወይም መቀየሬን የምገልጸው እኔው ከራሴ ጋር ያለን ያልተፈታልኝን ጨዋታ ማሸነፍ ስችል ነው። ግን አንዳች ነገር ብልጭ ብሎ ሲያስቸግረኝ ካለበት ቦታ ላይ ለጊዜው ተወት አድርጌዋለሁ አልኩኝ። እንደ ቀልድ ለራሴ መጽሐፍ ስለጀመርኩት ጽሑፍ ሁኔታ ስላስረዳት እየሞከርኩ ይህ በእርግጥ ከራስሽም ጋር መስራት ያለብሽ ሁኔታ ይመስለኛል ሚለን አለሽ ዶክተር ሳለ አሰብ እንደማረጋልሽ በኋላ ማለት ጭንቅላታችንና እጃችን የተገናኙ ህዋሳቶች ናቸው። ጽሑፍ መጽሐፍ ልክ ስዕል እንደ መሳል ያክል ነው። አእምሮሽ ላይ ያለው ነገር ጣቶች በማታቂ ሁኔታ አእምሮሽ የሚሰጠውን ቃላት እየተቀበለ ሀሳቡን ወረቀት ላይ የሚነድፍልሽ አጋዚ ሰውነትሽ ክፍል ነው። አእምሮሽ ዝም ባለበት ወቅት ጣቶችን መስራት ያቆማሉ። አእምሮሽ ላይ ያለውን ጥያቄ ለመመለስና ከራስሽ ጋር ደግሞ ለመስራት ሞክሪ እሺ። የነክር ከባድ አይደለም አለች። እጇ ላይ ያለውን ማስታወሻ እያጠፈችው ከሁኔታው አንጻር ንግግራችን ወደ ማገባደጃ ደረጃ እየደረሰ መሆኑን ሁኔታው ያስገነዝብ ነበር። ታዲያም ለኔ አደራ ምላሽ የሌለው ነገር አእምሮሽን አታስጨንቂ ስትል የተለመደ ማስጠንቀቂያን ሌባ ጣቷን ወደ እኔ ቀሰር እንደማረግ እያለች ልታስጠነቅቀኝ ሞከረች። እሺ እንዳልሽኝ ያደርጋለሁ አልኩ። እኔም ፈገግ ብዬ መስማማቴን እየገለጽኩ እጅግ በጣም ጥሩ፣ የዛሬ ቀጠሯችን እዚሁ ጨርሰናል። ከሚቀጥለው 2 ሳምንት በኋላ መገናኘት እንዳለብን እንዳረሽ እሺ። እንደባለፈው መጥፋት አይቻልም አለች። ፕሮግራማችንን ኮስተር ብላ በማሳሰቢያ መልክ እየገለጸች እኔም እሽታዬን ገልጬና ተሰናብቻት ወጣሁ። አብዛኛው ጊዜ በዶክተር ሳለ ጋር እሷ ጋር ደረስ ብዬ ስመጣ የተዘበራረቀ ስሜቴን ማስተናገድ አይቀሬ ነበር። አይምሮዬን ለማከምና ውስጥ ያለውን በሽታ ለመፈወስ አንዱን አንስቶ ሌላውን መጣሉ ትውስታዬን ደጋግሞ እንዲቀሰቀስ የሚያደርገኝ አንዱ ስሜቴ ነበር። ሆኖም አብዛኛውን ጊዜ ታክሜና ተንፈስ ብዬ እንዲሁም ራሴ ላይ ለውጥ አግኝቼ መመለስ ውስጥ አንዳች ሰላም ይፈጥርልኛል። ታዲያ እነዛ በልጅነት እድሜ የተውኳቸው ባልበሰለ አእምሮ የወዠቀ አስተሳሰብ ውስጥ ካለምንም አዳይ ሰው ብለን ወደምንገባበት ዓለም እጄን ይዘው የገቡት ጓደኞቼ ማስታወሱ ለውስጤ ህመምን የሚፈጥርብኝ ነገር ነበር። ምናልባት ተሳክቶ ጽሑፌ መጽሐፍ ለመሆን ከበቃ ታሪካችንን አንብበው ሊያናግሩኝ ይመጡ ይሆን ወይስ ያሳለፍነው ነገርን ዘግዝጌ በጽሑፍ ማኖሬ ያቀያይመን ይሆን ስል ሁሌ ያስባለሁ። በእርግጥ ጽሑፍ ስዕልን ከመንደፍ አይተናነስም። በዓይነ ሕሊናዬ የሚመላለሰው ትውስታችን በቃላትና በዘይቤ ደርድሬ መጻፌ ለራሴም ግርም እድል ያደርገኛል። ታዲያ የሰው ልጅ ማንነት ያሸነፈው ልብሳቸውን ገፍፌ እርቃናቸውን አስቀርቼ ገሃድ ያስወጧቸው መስሎም ይሰማኛል። ምናልባት እኮ የእኔ ቤተሰብ ስለተረዱኝ ይሆናል። ምናልባት እኔ ከዚህ ነገር ለመትረፍ የቻልኩት እድለኛ ስለሆንኩ ይሆናል ስል ራሴ በመትረፌ እድለኛነቴን አደንቃለሁ፣ አመሰግናለሁ። ግን እነሱ ካልቻሉስ? የሰው አፍና የቤተሰብ ጫና በሚል ፍርሃት ተሸሽገው እንደሆነስ? እኔ ለማስተማሪያ ይሆናል ያልኩት የራሴ ሕይወት እነሱ እንደ ነውረኛ እንደሚያስቆጥር ማማሌ የሚያሰቅል ቢሆንስ? እነዚህና የመሳሰሉ ጥያቄዎችን አዲስ ሕይወት ለመጀመርና ያለፈው ማንነቴን አንስቼ እንደ ትምህርት ማስፈሬ ለእነሱ ከባድ ወንጭፍ የዘረጋውባቸው ያክል ስሜት እንዲሰማኝ ያደርገኛል። ያቺ እንደ ቀልድ አፈር የለበሰችዋ ምስኪኗ ጓደኛዬ ነፍሷን በሰላም አላሳርፍ መስሎ ይሰማኛል። በህይወት እያለችና በመጨረሻ ቀናቶች እሷና ሰዓቶቿን ተገኝቼ አብሬያት አለመሆኔ ሁሌም የቁጭት ስቃይ ውስጥ ይከተኛል። ካለችበት ስሜት በላይ ምንም ውስጧ ቢያንገፈግፋት ይህን ውሳኔ መወሰኗ ከአእምሮ በላይ ሆንብኛል። የኔ አእምሮ በሰዓቱ እንደ ጨቅላ ሕፃን በጥንቃቄ የሚጠበቅ ሆኖ
ይሄን ዱብዳ ይሄን መርዶ መቀበል አይችልም በሚል ፍርሃት ተደብቆኝ አፈር ስትለብስ እንኳን አጠገቧ የመሆን እድሉን አላገኘውም ነበር። ራሷን መርፌ ወቅታና ካለችበት የስቃይ ስሜት ለመሸሽ ሁሌ እንደምትሞክረው ጊዜያዊ ደስታዋን የዘላለም ጨለማን ከመምረጥ ይልቅ ተሰቃይታ የምትሞትበትን ገመድ መጨበጧ ሁሌም ቢሆን የማይፈታ እንቆቅልሽ ይሆንብኛል። በደስታ ራሳችን ለመሰዋት ዝግጁ የነበርን ሰዎች የዛኔ ግን የሳሩን ልብ ጨክኖ በራሷም ጨክናና ተሰቃይታ እንድትሞት ያደረጋት የጸጸትና የስቃይ ስሜቷን ልጋራት ወይም ልረዳት መሞክርም እንደ ዳገት ከባድ ይሆንብኛል። ታዲያ የእኛን ታሪክ ያሰፈረውን ጽሑፌን መቀጠል ያልቻልኩትን ምክንያት ይኸው ነበር። ሌላ መንስኤ አለ፣ እኛ ያልደረስንበትና እኛ ያላወቅነው አንዳች ሚስጥር አለ የሚለው ውስጥ የተነስታ ራሷን በቃላት መከላከል እድሉ የሌላትን ጓደኛዬን ውስጧ የነበረውን እውነታ ነፍጌ ታሪኳን ላሳቡ አልፈለግኩም ነበር። በጊዜው ከአቤላ ጓደኞች ውጭ ሌላ ማንን ታገኝ እንደነበር ፍንጭ ላገኝ አልቻልኩም። ሆኖም ወደ ኋላ መለስ ብሎ ከኔና ከሳሮን ጋር ትስስር ያላቸውን ሰዎች ማግኘቱ ከሷም አልፎ የኔንም ቁስል ይቀሰቅስብኛል በሚል ፍርሃት የሳሮንን ታሪክ የኔን ጽሑፍ አዳፍኝ ለማስቀመጥ ተገደድኩ። በራሴ ደምድሜ ለሷ ጥያቄ እኔው መልሶኝ መጨረሻዋን ላስፍር ብል ካፈር እንዳለች ነብሷ የሚወቅሰኝ ያክል ሆኖ ተሰማኝ። የሷን ነገር ሳልፈታውና ሳልቋጨው ወደ ጎነት ወጥታ አድርጌ የራሴን ኑሮ ጀምሬ ልረሳት ብል ወይም ልተዋት ልርሳት እርግፍ ላርጋት ብል አጥንቴ ሆኖ በጸጸት ይሰረስረኝ ጀመር። ሳሮን ለኔ እኮ ልዩ ነበረች። ሳሮን የተዋወቅኩበት ቀን ኩልል ብሎ እንደ ጅረት ውሃ በሀሳብ እየነዳ ይወስደኛል። ሳቂታ ነበረች፣ ደስተኛ ፍልቅልቅ። ውስጡ አንዳች ችግርን የተሸከመ አይመስልም ነበር። እኔ ደግሞ ከአዲስ አበባ መጤና ከደህና ቤተሰብ የተወለድኩ የተከበረ ዶክተር አባት ስምን ያነገድ የቤቱ ብቸኛ ልጅ ነበርኩ። በተፈጥሮ እንዲቆጥብ ነኝ። ሰውን ከመቅረቢ በፊት በእይታ መገምገም ያስደስተኝ ነበር። ሆኖም ለመገምገም ከበድ ብላኝ የነበረችው ሳቂቷ ሳሮን ነበረች። አንዳች ብረትን የተላበሰች ይመስል ጥንካሬዋን በሳቅ የምትመልስ የምትመክት፣ ችግሯንና ስቃዋን በፈገግታ የምትሸፍን ልጅ ነበረች። ዶርም አንድ ላይ ደርሶን አብረን መሆን ከጀመርን ጊዜ ጀምሮ እንደኛ ደስተኛ ሰው አልነበርም። ቀስ በቀስ ሳሮን ፍቅር እንደያዛት አጫወተችኝ። ዮኒ ይባላል። ምስኪን ቢጤ ነበር። እንደ ነገሩ ባልና ሚስት ከአንድ ወንዝ ይቀዳል ከሚባሉት ውስጥ የሚመደቡ ልክ እንደ እጅና ጓንት አብረው የሚሄዱ አይነት ነበሩ። እሱ ቀልድ አዋቂ፣ እሱ ዘንድ የቀረበ ጥርስ የማያስገድም ተጫዋች ነበር። ማይና ኪዲ ደግሞ በሳሮን አማካኝነት የተዋወቅኳቸው ጥሩ ጓደኞቻችን ነበሩ። ሆኖም የዩኒቨርሲቲ ባህልና ልማድ ሆኖ ሴቶቹ ሰብሰብ ብለው የወንዱን ጓደኞች ማግኘት የተለመደ ነበር። ሳሮን እኛን ይዛን ወደ ጠረጴዛው ቀረብ ስትል ዮኒ ደግሞ አቤላና ካሌብን ከተል ያደርግ ነበር። ገና ካየው ጊዜ ጀምሮ ቀልብ ያልወደደው አቤላን ነበር። ለወጥመዳችን ዋና አቀናባሪ የነበረው ሰው። ታዲያ ዝና ብዙነቱና ከናጠጡ ሀብታም ቤተሰብ መምጣቱ ያለውን አጓጉል ጸባይ አግዝፎ እንዳይታይ ያረገበት። በቃ ሀብታም ነው፣ ዝነኛ ነው ምናምን፣ በዚህ መጥፎ ጸባዩ ተሸፈነ። ካሌብ በተቃራኒው ረጋ ያለ ሰው ነው። አንዳች ደስ የሚል ባህሪ ነበሩ። ለመጀመሪያ ጊዜ እይታዬን ከተቃራኒ ጾታ ላይ አፈር ብዬና ሰረቅ አድርጌ የተመለከትኩት የመጀመሪያው ሰው ነበር። ጓደኝነታችን ሲጀምር እንዲህ ነበር። ቀልና ሳቅ ጨዋታ የበዛው ደስ የሚል ጓደኝነት። ሳቁ፣ ቀልዱ፣ ጨዋታው እግርና እጃችንን ይዞ ወደ ሌላ ቦታ መራ። ያዙኝ ያዥኝ እንያያዝ እየተባለ የተጀመረው ጨዋታ የዕለት ተዕለት ምርኮኛ አድርጎን አረፈው። ሰውነታችን ካለ መጠጥ የማይሰራ፣ ደም ስራችን ካለ ጽም የማይንቀሳቀስ ከንቱ ሆንን።
ሁሉም ነገር ጊዜያዊና በልጭልጭ ሆኖ ተሰማን። የማያልቅ ግን የማይዋሽቅ አይነት ስሜት። ከዚያ ስሜት መውጣት ሞታችን ነበር። ከዚያ ስሜቱ ስንወጣ ያመናል፣ ያዘፈዝፈናል። ልክ ከእናቱ ማህፀን እንደወጣ እትብቱን ቆርጠው እምነበረድ ላይ ወርውሮት በብርዱ እንደተቆራመደ ሕፃን ልጅ እግራችን ተሰነካክሎ በሬታ እንጮኻለን። የሌለብንን አመል ቁጡ ያደርገናል። እድለኛ የነበረው ከዚህ ስሜት ቶሎ ማፈግፈግ ቻለ። ማሂና ኪዲ ቀደም ብሎ ከዚህ እስር ከሆነ ህይወት መውጣት የቻሉት ጓደኞቻችን ነበሩ። በዘመቻ ወቅት ጊዜ እንደነበር በትግል ቆስሎ የዳነና በህይወት ያልተመለሰ ሆነን እንደዛ ተከፋፈልን። እነሱም በወጣ እጃቸው እኛን ጎትቶ ለማውጣት የሰነዘሩት እጆቻቸው ከመንገድ ተቆርጦ ቀረ። እኔ እንዳልወጣ ሳሮንን ለማትቼ ስል ቀረው። ሳሮንም ዮኒን ለማትቼ አለች። ዮኒ ካሌብን እንዲህ ያለን ጨዋታ የመሰለ የውሸት ምክንያታችን እንደ ሸረሪት ድር ራሳችን ላይ ሰራን። እኔም ከትምህርት የተሰነካክዬ ታምሜና በጣርሆኝ ወደ ቤተሰቦቼ እቅፍ ተመለስኩ። ነብሰ ጡር መሆኔም ሳቅም የማርገዝ ትርጉሙ ምን እንደሆነ እስኪጠፋኝ ድረስ አእምሮዬ ወደ 7ኛ ክፍል የባዮሎጂ ትምህርት ልወስደው ተገደድኩ። ልጅነቴን ሳልጨርስ የልጅ እናት ለመሆን በቃው። ጠረፍ ላይ ያለው ያክል የሚሰማኝን ስሜት ከውስጥ ያስወጥቼ ወደ ነበርኳት ወደ ቀድሞ አሚሊያን ለመመለስ ራሴን ለማከም ታገልኩ። እኔም ከነማሂና ኪዲ ቀጥሎ ከእስሩና ከትግሉ ለመዳት ሌላ እድል ያገኘችው አታጋይ ተብዬ መታሰብ የምችል ነበርኩ። ሆኖም በድጋሚ እድሌን አበላሸው። እጄ ላይ መርፌ ሰክቼ ራሴን ለመስዋዕት ተዘጋጀው። ውስጤ የገባው ከፍተኛ መጠን ያለው ሙሉ ሰውነቴና አካሌን ተቆጣጥሮት ከትግሉ ከተረፉ ታጋዮች ውስጥ የነበረኝን ተርታ ሊያሳጣኝ ተምዘግዝጎ መጣ። ነገር ግን የቤተሰቦቼ ልመናና ለቅሶ መለሰኝ። የልጄ የማላቀው ጠረን በአፍንጫዬ ውልብ አለብኝ። ነቃው፣ ነፍስ ዘራው። በድጋሚ ከተራፊዎቹና ከእድለኞቹ ጓደኞቼ መሀል ለመሰለፍ በቃው። እኔ ሳገግም እና የታጋይነት ቅጼን ስሞላ ነፍሷን ስላጠፋችሁ ሳሮን ሰማሁ። ምናልባት እሷ እንደኔ አይነቱ ቤተሰብ ቢኖራት፣ ምናልባት የወደደችውን ያጠገቧ ቢኖርላት ስላጠገቧ የነበረውን ገደቢስ እድሏን አማረሩ። ግን ልቀይርላት አልቻልኩም ነበር። ሳልደርስላት ጓደኛዬን ለማጣት ተገደድኩ። ጽሑፌን የገታሁበት ምክንያት ይበልጥ ግልጽ ብሎ እንዲታየኝ ያደረገኝ እሺ የኔ ታሪክ መደምደሚያ ያለው የሷስ አልኩኝ። ምንም እንኳን ጽሑፌን ለመቀጠል የሚያስችል ችሎታውና አቅሙ ባይኖረኝም ቀደም ብሎ ከዶክተር ሳረ ጋር ከነበረኝ ንግግር ራሴ ላይ ሌላ እድገትን ማስተዋል ጀመርኩ። አጠገብ ያለውን ሰው መመልከት ጀመርኩ። ቀጣዩ ገጽ ምን እንደሆነ ባልገነዘብም ልመለከተው ግን ጓጓው። ማይክ አልኩኝ። ከተቀመጥንበት ጸጥ ካለና ማራኪ ስፍራ ላይ በዝምታ ለደቂቃዎች ቁጭ ካልኩኝ በኋላ ወይ አለ እሱም ፈገግ እንደማለት ብሎ አንድ ነገር ልነግር እፈልጋለሁኝ። ቃላቶቼን ከማውጣቴ በፊት ትንፋሽን ለመሰብሰብና እንባዬን ለመቆጣጠር ሞከርኩ። እሺ አለ። ሁኔታዬ ትንሽ ያስደነገጠው ይመስል ነበር። ከአንተ ጋር ሰው ደስታ ይሰማኛል። የማላውቃትን እኔን እንደሆነ ያደርገኛል። ታዲያ ምራቄን ደጋግሜ እንደመዋጥ ብዬ ፊቴን ወደሱ መለስ አድርጌ ተመለከትኩት። ከኔ ምን እንደምትሻ ማወቅ ፈልጋለሁኝ አልኩኝ። ቅድሚያ በተግባር ያሳየኝ ቢሆንም በአንደበቱ እንዲነግረኝ የፈለግኩትን ጠየቅኩት። ምናልባት
ቀደም ብለሽ ተመልክተሽኝ ቢሆን ተረጅኛለሽ ብዬ አምናለሁ ሚለን። እኔ ግላ ፍላጎቴ ግልጽ ነው። የፈለግኩትና የተመኘሁት ነገር እንደ ወተት ነጭ ነው አለ ፈገግ እንደማለት እያለ። ካየሽ ቀን ጀምሮ ወድጄሻለሁ አለቀ። ልግደው ማልችለው ልቆጣጠረው በሞከርኩ ቁጥር ከውስጥ የፈንቅሎ ለመውጣት የሚንቀለቀለው ስሜቴ ነው። አብረሽ ለመሆን ውስጥሽ ያለው ህመምንም ሆነ ስቃይ ልማከረሽ ፈቃደኛ ይሆን አፍቃሪሽ መሆኔን ላሳውቅሽ ፈልጋለሁ አለኝ። ኦኬ አንቺስ አለኝ ስሜቴን እንደማጤን ካለ በኋላ። እኔ አልኩኝ እምባዬ እንደመቆጣጠር እያልኩ። እኔም ወድጄ ያለው ምናልባት እንደዚህ አይነት ስሜት ሲሰማኝ የመጀመሪያ ሰው አንተ ነህ አልኩኝ ሳቅ እንደማለት እያልኩ። ነገር ግን ስለኔ መጀመሪያ ማወቅ ያለብህ አንድ ነገር አለ በጠን አልኩ ደስታውን ከማርዘሜ በፊት ሀሳቤን ለመግለጽ ያክል። ምንድነው እሱ አለኝ በእርግጠኝነት ከአመለካከቱና ከአይነ ውሃው ቀጥሎ የምናገረውን ነገር ለመስማት የተዘጋጀ አይነት ሰው አይመስልም ነበር። የበፊቴ ብዙ የማልኮራበት ነገር ግን አልፌ የመጣሁት ማንነት አለኝ አልኩት አንገቴን ሰበር እንደማድረግ ብዬ። ሁሉም ሰው እኮ የበፊት ታሪክ አለው አለኝ ድምፁን ከፍ አድርጎና በሳቅ አርጎ ሊያጽናናኝ የሞከረ። እስረኛ ነበርኩ አልኩኝ ፊቴን ወደሱ ዞር እንደማድረግ ብዬ። ከይታው እንደደነገጠ ያስታውቅ ነበር። ቃላቶቼ ከበድ እንዳሉትና አይምሮ ውስጥ ምላሽ እየፈለገ መሆኑ ከሚንቀለቀሉት አይኖቹ ያስታውቅ ነበር። ነገር ግን ቃሌን አቅልዬ ነገሩን ከተራ መጀመር አልፈለግኩም ነበር። እስረኛ ስትይ በወንጀል ነው አለ። ድምፁ ላይ ትንሽ ከበድ ያለው ይመስል ነበር። ቀጥሎ የምነግርህ ማንነት ነው። ምንም ባደርገው ማልቀይረው ማንነት። ያንን ተቀብሎ አንድ እርምጃ መራመድ ያለብህ አንተ ነህ። ልነግርህና ግን ላረጋግጥ የምፈልገው ነገር አሁን ስለምተርክልም ሚለን ኖሬያታለሁ እንጂ አሁን እኔ እሱ አይደለሁም። አፍጥጦ የሚመለከተኝን አይኖቹን እየተመለከትኩ ጨከን ብዬ ለመናገር መንደርደር ጀመርኩ። ማለት የሱስ እስረኛ ነበርኩ አልኩ ቀጠል አድርጌ። እሱም ትንሽ የሰማው ነገር እፎይታ የሰጠው ይመስላል። ወጥመድ ውስጥ ከሚወድቁ ሰዎች መካከል ነበርኩ። ዩኒቨርሲቲ የመጀመሪያ ዓመት ሆኜ የጀመርኩት ከባድ ህይወቴ ነው። አገግሜ ተመልሼ ወድቄበታለሁ። ታዲያ ድጋሚ ተነስቻለሁ አልኩኝ ትልቁ ድሌን ለመግለጽ እየሞከርኩ። ምን አይነት ሱስ አለ ትንሽ እንደማሰብ ካለ በኋላ። ከባባድ ብለህ ልጠራቸው የምችላቸው አልኮኒክ ነበርኩ። እንዲሁም ያደንዛዥ እጽ ተጠቃሚ። 2 ጊዜ ህይወቴን ላጣ የምችልበት ሁኔታ ውስጥም ገብቼ ያውቃለሁ። የመጀመሪያው ከኔ አልፎ ወዲ ውስጥ የነበረው ጽንስ ነበር አልኩኝ። ሁኔታውን አሰብ ብዬ በረሽሙ እንደመተንፈስ እያል ጽንስ ማለት ጽንስ ኖሮ ተጠቃሚ ነበርኩ ማለት ነፍሰ ጡር ነበርሽ ማለት የሚጠይቀኝ ጥያቄ ግራ ገብቶት ቃላቶቹ ይምታቱበት ጀመር። አዎ ጸንሼ አውቃለሁ። ያውም ግንኙነት መፈጸሜን ሳላቅ። የልጅ አባት ማን እንደሆነ እንኳን አላውቅም ማይክ አልኩኝ።
ድንጋጤውን ስመለከት የኔ ቆፍጠን ብሎ ማውራት መቀጠል ተገቢ መስሎ ተሰማኝ። ማለት ልጅ አልሽውን ሲል እንደ ቀድሞ ግራ በተጋባ መልኩ ጠየቀኝ። አዎ የትንሽ የሴት ልጅ እናት ነኝ አልኩ ፈገግ ብዬ። ለመጀመሪያ ጊዜ እናትነቴን ስገልጽ አንዳች የደስታ ስሜት እየተሰማኝ። ይገባኛል ማይክ ከባድ ነገር ነው። እንድትረዳኝም ላስጨንቅም ሆነ ልገፋፋ አልፈልግም። ውሳኔ አንተ ነው። ይህ ግን የኔ ማንነት የነበረ ነው። እንደ ቀልድ ጀምር ምርኮኛ የሆንኩበት ህይወቴ ነበር። ታዲያ ልቤን አውጥቼ አንድን ሰው ለማፍቀር ስዘጋጅ ያንን ሰው በውሸት ደልዬ መጀመር አልፈልግም። የመጀመሪያ ፍቅሬ ያልኩትንም በውሸት ተራራ የተገነባ እንዲሆን አልፈልግም። እመነኝ ማይክ። ሳቅ እንደማለት አልኩ። እኔ ራሱ ስለ ህይወት ገና አብጠልጥዬ እማላቅ ትንሽ ነኝ። ነገር ግን ያው ማለት ልጄን ከድቼ አዲስ ህይወት የሚያስጀምር ህሊና አለኝ ማለት አይደለም። እየጠነከርኩ ስመጣ አሁን ከሆንኩላት በላይ የሚገባትን ያክል እናትነቴን ልሰጣት የምፈልጋት ልጄ ናት። እናም በህይወቴ እምወስነው አንዲቷን ጠብታ ውሳኔ እሷንም እያሰብኩ የሚሆን ነው ስል ውሳኔን ፈርጠም ብዬ እየተመለከቱ ገለጽኩለት። የማይክ ዝምታ ነገሩን ገና እንደ ማብሰልሰል እያለ መሆኑን ያስታውቅ ነበር። ይሄኔ ጽሑፍ ነው አልኩ አጠገቤ ያስቀምጬው የነበረውን ጥራዝ ወረቀት ሳብ እንደማድረግ ብዬ። አንብበው ምናልባት የዛኔ የፈለካት ሚለን እሷ ከሆነች ተመልከታት፣ ከዚህ ህይወት ውስጥ መውጣት የቻለችው የሚለን ከሆነ የፈለካት ዝግጁን አትጠብቃለች። ጥራዙን የያዘውን እጄ እንዲቀበለኝ ዘርጋ አረኩለት። ተክብሎ ከተመለከተኝ በኋላ ከእጁ ላይ በቀስታ ተቀበለኝ። በእጁ እንደማገላበጥ ብሎም ወደ ኋላ ተመለከተ። አልጨረሽም ወይስ አለኝ ተንጠባጥቦ የቆመውን ቃላቶቼ እንደመመልከት እያለ። አዎ ምላሽ ያጣሁለት ነገር ስላለ ነው አልኩኝ። ይህ ታሪክ የኔ ብቻ አይደለም የጓደኞቼም ጭምር። መጨረስ ያልቻልኩበትን ምክንያት ስታነበው ትረዳዋለህ አልኩኝ። ማይክ ሊኖረው የሚችለውን ምላሽ ጽሑፌን ከወዲሁ እንዲረዳው ለመግለጽ እየሞከርኩ። ማይክ ላፍታ ያክል በዝምታ ከተመለከተኝ በኋላ ፊቱን ወደፊት መለስ አደረገ። ጠብቆ የነበረ ነገር እንደመሆኑ መጠን በሁኔታው ልደነግጥ ወይም ልከፋ አልቻልኩም ነበር። እኔና ማይክ ስላለፈው ህይወቴ ካወራንና ከዛ ቦታ ተነስተን ከተለያየ እንደ ቀልድ 1 ሳምንት ሆነን። ክላስ ጨርሰን ብሬክ ላይ እንደመሆናችን ግቢ አግኝቼው ለወራው የምችልበት መንገድ ማግኘት አልቻልኩም ነበር። በስልክ ደውዬም ዝምታውን ልጠይቀው ወይም ላስጨንቀው አልፈለኩም። ለተናዘዝኩት ማንነቴና ለሰጠው ጽሑፍ እንደማንኛውም ሰው ለማሰብና ከራሱ ጋር ለመማከር ጊዜ ፈልጎ ሊሆን እንደሚችል ተገንዝቤ እኔም በዝምታ አረፌ ቁጭ ለማለት መረጥኩ። የሆነ ቀን ትንሿ ሮዝን ልጄን አጫውቼ እጄ ላይ ጋደም ከማለቷ ስልኬ እንደማቃጭላለ ከእንቅልፏ ልትረበሽ መሆኑን ስገነዘብ ፈጠን ብዬ እማዬ ነይ አንዴ ሮዝን ውሰጂልኝ ስልክ ላወራ ነበር ስል እየተንሾካሾ ከፊቴ የነበረችውን እማዬን ጠራኋት። እሷ ምሽቷን ሰታኝ ሮዝን ስቅስቅ አርጋ ከእንቅፌ ላይ አስነስታ ወሰደቻት። ስልኬ ሳይዘጋ ፈጠን ብለም ጥሪው ሲቋረጥ ደረስኩ። ውስጤና ልቤ ፈልጎትና ጓግቶለት የነበረው ማይክ አለመሆኑን የተገነዘብኩት ስልኩ ሲዘጋ የማላውቀው ቁጥር ስልኬ ላይ ብልጭ ብሎ ጸጥ ሲል ነበር።
በባዶ ተስፋ በማድረግ የሌለብኝን ጸባይ በጉጉት መጠባበቂ አበሳጨኝ። ተመልሶ ስልክ ያቃጨለ። ማይክ ይላል። ስሙ አንዳች ነገር ሲያስደነግጠኝ ታወቀኝ። ልቤ በደስታና በጭንቀት አንድ ላይ በተደበላለቀ ስሜት በፍጥነት ሲመታ ተሰማኝ። ሄሎ አልኩኝ፣ ከስልክ ውስጥ የሚወጣውን ድምፅ እንደመጠባበቅ እያልኩ። ሀይ እኔ ነሽ ቆንጆ አለ ረጋ ባለ ድምፅ። አንዳች ነገር ውስጤን ሲሰማው ተሰማኝ። ደህና? ቀስ ባለ ሁኔታ መለስኩለት። ቅድም እኮ በሌላ ቁጥር ስትደውል ላነሳው ስል ቶሎ ተዘጋብኝ አልኩ። የሌለብኝ አመል። ተቻኩዬ። አይ እኔ አሁን ነው የደወልኩት፣ በሌላ ቁጥር አልደወልኩም አለኝ። በቃ ቁጥሩን ስመለከት አንተ መስለኝ ነው ብዬ ራሴን ቶሎ ለማረም ሞከርኩ። ይቅርታ ስለዘጋውሽ አለሱም ወደ ራሱ ጉዳይ እንደመግባት ብሎ። በነገራችን ላይ ጥሩ ጻፊ ወጣሻል። ማኔጅመንቱ ቀርቶ ሊትሬቸር ብትማሪ ሳያዋጣ አይቀርም ብለሽ ነው አለ ቀሉን ጣል አድርጎ እንደመሳቅ እያለ። ነገሩ ጥሩ መንገድ እንደያዘ ሲታወቀኝ እኔም አብሬው ሳቅ እንደማለት አልኩ። በስንት ጊዜ አንዴ የምታሰምኝ እኔን ሳቅሽን መስማት በእውነት ናፍቆኛል አለኝ ትንሽ ዝም እንደማለት ካለ በኋላ። ባይመለከተኝም ካለሁበት ሆኜ እንደመሽኮርመም አልኩ። አግኝቼሽ በወራሽ ደስ ይለኛል። በዛው የጠፋሁበትን እቀጣለሁ። ያው ከትንሿ ሮዝ ጋር በአካል ለመተዋወቅ የምበቃበት ቀን ላይ እስክደርስ ጦታ ይኖራል አለኝ ሳቅ እንደማለት እያለ። ልቤ ጮቤ ሲረቅ ተሰማኝ። አንዳች ስኬት መንፈስ ሲሰማኝ ታወቀኝ። እሺ አልኩ እንደመሳቅ እያልኩ። ዛሬ መችል አለኝ በፍጥነት ቀጠሮ ለማስያዝ እየሞከርኩ። አዎ አልኩኝ። እኔም በደስታ ሳላስበው ቸኮል እያልኩ። በቃ 4 ኪሎ ሮሜና ሬስቶራንት እዛ 10 ሰዓት ላይ እንገናኝ። 10 ስልኬ መለስ አድርጌ አሁን ያለሁበትን ሰዓት ተመለከትኩ። ከቀኑ 6 ሰዓት ይላል። ገና 4 ሰዓት ሙሉ ልቆይ ስል እንደ ልጅ እንደ ማኩረፍ ስል ቀደም ብሎ የተደወለው የማይታወቅ ቁጥር ጥሪ በመሃል ሲገባ አስተዋልኩት። ሀሳቤን ወደ ጎን ገፋ እንደማድረግ ብዬና ስልኬን ወደ ጆሮ የመለስ አድርጌ እሺ ስል በሀሳቡ መስማማቴን ገለጽኩለት። እሱ በደስታ እሺ ብሎኝና እስከዛው ተሰናብቶ የስልኩን ዘጋው። ቀድሞ የደወለው ሰው ማን ሊሆን ይችላል ስል ራሴን እየጠየቁ በድጋሚ ቁጥሩ አቃጨለ። ሄሎ አልኩኝ በድጋሚ እንዳይዘጋ ስግቼ። ሄሎ ይቅርታ የሚለን ስልክ ነው የሚል የወንድ ድምፅ ከስልኩ ውስጥ ተሰማኝ። አዎ ነኝ ማለበል አልኩኝ። ሚለንን ዮኒ ነኝ አለ። እኔ መሆኔ ሲገነዘብ በደስታ እንደመሳቅ ዮኒ አልኩ። ድምፁን ከሰማሁት ዓመታት ያስቆጠረውን የሳሩንን ዮኒ ድምፅ ስሰማ አንዳች ደስታና ሐዘን አንድ ላይ እንደመሰማት ብሎኝ በሕይወት አለ ደህና ነህ ስል እንባ በቀላቀለው ድምፅ ጠየቁት። አዎ አለው። ላገኝሽ ፈልጌ ነበር ሚል መወራሽ ነገር አለ አለኝ ፈጠን እንደማለት እያለ። እሺ መቼ ይሻላል አልኩኝ። ዛሬ ከማይክ ጋር ያለኝን ቀጠሮ አሰብ እንደማድረግ እያልኩ ከተቻለ ዛሬ ሆን ሚል የሚቆይ ነገር አይደለም። ከድምፅ ውስጥ ትንሽ ከበድ ያለ ነገር እንዳለ ያስታውቅ ነበር። ግን ዛሬ ወደ 10 ሰዓት ገደማ መሰረዝ ማልችለው አስቸኳይ ቀጠሮ አለኝ አልኩኝ። ማይክን የማግኘቱ ነገር ለኔ አንገብጋቢ ነበር። እሺ 10 እስኪሞላ ባለው ሰዓት ቢያንስ ላገኝሽ እችላለሁ እባክሽ አለ።
ሁኔታው መዋል ማይደር የማይችል ከባድ ነገር የተሸከመ ይመስል ነበር። እኔ ግራ በተጋባ ሁኔታ እንደማመንታት ካልኩ በኋላ እሽታዬን ገልጬለትና አቅራቢያ ያለ ቦታ ቀጥሬው ስልኩ ተዘጋ። ልብሴን ለባብሼ ከቤት እስክወጣ የነበረው ሁኔታዬ ለራሴም ግራ አጋብቶኝ ነበር። በእርግጥ ይሙት ይኖር እንኳን የማይታወቅ ሰው ድምፁን መስማት በራሱ አንዳች ደስታንና መረበሽን ይፈጥራል ስል ውስጥ ያለውን የተበታተነ ስሜት ምላሽ ልሰጠው ሞከርኩ። ሆኖም እንዲህ በእግር በፈረስ አስፈልጎ በአስቸኳይ ሊያገኘኝ ያስፈልገበት አስቸኳይ ጉዳይ ምንድን ነው ስል ከራሴ ጋር ብቻዬን ደግሞ መታገል ጀመርኩ። ከሳሩን ጋር የተገናኘ ጉዳይ ሊሆን ይችላል ወይስ ከሰው ውጪ ሊሆን አይችልም ስል ደግሞ ለራሴ መላምት እሰጣለሁ። መለስ ብዬ አሁን ላይ አጠገባችን የሌለችዋን ሳሩን አሰብ እንደማድረግ አልኩኝ። ስለሷ ሞት የማያውቅ ከሆነ እኔ መርዶ አርቺ ሊሆን እንደምችል ስገነዘብ አንዳች ፍርሃትና ድንጋጤ ውስጤን ወረረኝ። ልክ ነው አልኩኝ። ደብሰው ለዓመታት ጠፍቶ ነበር። አዎ ደብሰው ለዓመታት አጥፍቶ የነበረ ሰው አሁን ሲመለስ ስለናፈቃት የድሮ ፍቅረኛ ሁኔታ ለማወቅ ካልሆነ በስተቀር ሌላ ሊያገኘኝ የፈለገው ለምንም ሊሆን አይችልም ስላሰብኩ ከተቀጣጠርንበት ቦታ ቀደም ብዬ ደረስኩት ነው የነበርኩ። አንድ ነጣ ያለ ማኪያቶ ስላዘጋጅ አስተናጋጁን አዝዤ ነገሩን ሳወጣ ሳወርድ ቆየው። አይኔ በበር በኩል አንዳች የሰው ዘር ባለፈ ቁጥር ያንን ሳቂታውን ቀጠን ያለና ሉጫ ጸጉር የነበረውን ዮኒን መጠባበቁን ቀጠለ። የካፌው ተለቅ ያለ መስታወት በር ወለል ብሎ ሲከፈት በድጋሚ ለመቃኘት ቀና ስል አንድ ሰውነቱ ሞላ ያለ ወንድ ወደው ሲዘልቅ ተመለከትኩኝ። አዲስ አልሆነብኝም ነበር። ፈገግታው ያው የምናውቀው ዮኒ ፈገግታ ነበር። ሳላስበው ከተቀመጥኩበት ብድግ አልኩ። ሚለል አለ በደስታ እየተፍነከነከ ለማቀፍ እጆቹን ወደ እኔ እንደመዘርጋት እያለ ዮኒ አልኩኝ ሳላስበው። እምባዬ አይኔ ሲሞላው ታወቀኝ። ዮኒ ሳቅፎ ሳሩን ያቀፍኩት ያክል መስሎ ተሰማው። እንዴት ነሽ አለ ከቅፉ መለስ አድርጎኝ በስስት መልክ። እሱም እንባ በሞላው አይኖችን እየተመለከተ ደህና ነኝ አንተስ አልኩ ሳቅ እንደማለት ብዬ እንባዬን በቶሎ ለማበስ እየሞከርኩ። ዮኒ በጣም ነበር የተቀየረብኝ። እንደዛ ድርድር ብለው ከተቀመጡት ከሚያምሩ ጥርሶቹ በስተቀር አቋሙ በሙሉ ቅይር ብሏል። ቀጠን ብሎ የነበረው ሰውነቱ ሞላ ብሎ ኖሮ የተመቸው ይመስላል። ጺም የማያውቀው ፊቱ ሙልት ያለ ጺም ተጎናጽፏል። ያሉጫ ጸጉሩ ብን ብሎ ጠፍቶ ክሊንከት ተቆርጧል። ከፊት ያለው ዮኒ በርግጥ ዮኒ መሆኑን ለመገንዘብ ትክ ብዬ ተመለከትኩት። እጄን ወደ እጁ ጠጋ አድርጎ ጭምቅ አድርጎ ያዘኝ። ለልዬ ታዲያ እንዴት ነሽ? ኑሮሽ እንዴት ነው አለ። ደህና ነኝ ዮኒ ይመስገን፣ ሁሉ ሰላም፣ ሁሉ ቆንጆ ነው አልኩኝ። መውለድሽን ሰማው፣ የልጅ እናት ወልድሻል አለ ሳቅ እንደማለት እያለ። ከሳሩን ውጭ ይህን ዜና ማን ሊነግረው ይችላል ስል በውስጤ ላፍታ ያክል አሰብ እንደማድረግ አልኩ። አዎ የቆንጅዬ ሴት ልጅ እናት ሆኛለሁ ፈገግ እንደማለት አልኩ። ከሳቄ መልስ ዮኒን ስመለከተው አይኖቹን ባንዳዘሉ ነበር። ዮኒ አልኩኝ ሁኔታው አስደንግጦኝ። ይቅርታ ሚሊ ከረፈደን የመጣሁት አለ እንባው እንደመጥረግ እያለ። ማለት የት ነበርክ? ቆይ ሳሪ እንደዛ አንተን አታስተሰቃየት ነበር አልኩኝ። እኔም በድንገት እንባ ይገጥም እያለ ከባድ ሁኔታ ላይ ነበርኩ ሚሊ ይገባኛል፣ ሁለታችሁንም በድያለሁ ይቅርበኝ አለ። ዮኒ ስለ ሳሩ መሞት ሰምተሃል አልኩ። ሁኔታው ይበልጥ ግራ አጋብቶ ነገሩን
እንደማፍረጥ ረጥ ብዬ እሱም በአሁንታ ጭንቅላቱ እንደመነቅነቅ አለ። መቼ ነው ያወቅኸው? ቆይ አንተ የት ነበርክ? ከሐዋሳ ከመጣ በኋላ የት ነው የተሰወርከው? የት? ከሐዋሳ ስንመለስ ማናችንም ልክ አልነበርንም፣ በተለይ እኔ አለ አንገቱ እንደመድፋት እያለ። ሳላውቀው እኔና ሳላስበው ብዙ ሚስጥርና መከራ ተሸካሚ ሆንኩ። እናንተን አይናችሁን የማይበት አቅም አልነበረኝም። ለዛ ጠፋው ማለት። ቆይ ወደዚህ ስንመጣ ከናቤላና ካሌብ ጋር ነበርክ ስል ነገሩ እንዲገባኝ ጠየቅኩት። ሁለቱም ከዚህ ሀገር በቶሎ ነበር የወጡት። ካሌብ ጥሩ እድል ነበረው። አቤላ ግን ቤተሰቦቹ ምናልባት ነፍስ ከዘራንበት ብለው ነበር ወደዛ ይዘውት ሄዱት። ብዙም ሳይቆይ ግን ተባብሶበት እንደሞተ ወዲያው ነበር የሰማሁት አለ ሀሰን እንደማለት እያለ። እኔም የሰማሁት ነገር አስደንግጦኝ አፌ እንደሚያዝ አልኩ። እኔ መርዶ ላረዳ መስሎኝ የተዘጋጀሁት ልጅ መርዶ ለራሴ ተነገረኝ። አቤል ሞቷል። ለጊዜው ስለ ሳሮን ከማሰብ ውጭ በርግጥ ስለ ሌላ ሰው ማሰብ የምችልበት ሁኔታ ላይ አልነበርኩም ነበር አለኝ በድጋሚ ባው እንደመጥረግ እያለ። ቆይ ምንድን ነው የተፈጠረው? ምንድን ነው? አሁን ላይ ትንግርት የሆነብኝን ነገር አብራርቶ እንዲነግረኝ ጠየቅኩት። አንድ ሚስጥር ይዤ ነበር። ሚስጥሩን ማካፈል ከመቻሌ በፊት እኔ ሌላ ወጥመድ ውስጥ ገባው አለ በድጋሚ ከእንባው ጋር እየታገለ። ነገሩ ከበድ ያለ መሆኑን ለመናገር እንደዳገተው መሆኑን ስገነዘብ እጁን በድጋሚ ጨመቅ አድርጌ እሺ ላረጋጋው ሞከሩ። ምንድን ነው እሱ? ምንድን ነው ዮኒ አልኩኝ ረጋ ባለ ሁኔታ። በሰዓቱ ይሄን ያክል የከበደ ይሆናል ብዬ አላሰብኩም ነበር። በዛ ላይ ሰክረንም ስለነበር አንቺም የተገደድሽ አይነት ሁኔታ ላይ ስለነበርሽ ነገሩን ተመልክቼ ዝም አልኩ አለ አይኔን ማየት ከብዶት ከወዲያ ወዲህ እንደማማተር እያለ። ቆይ አልኩ የተናገረው ነገር አይምሮዬ ላይ ብልጭ ሲል የያዝኩትን እጁም በድንጋጤ ለቀቅ እንደማድረግ እያልኩ ቆይ ግንኙነት ከማን ጋር እንዳደረግኩ ታውቅ ነበር? ይህን ታውቃለህ አልኩኝ። ዮኒ የግዱን በአዎንታ ጭንቅላቱን ነቀነቀ። ማለት አንተን ደፍረኝ ነው? ሳላስበው ድምፄን ከፍ አድርጌ ጠየቅኩ። ኖ በፍጹም አለ። እጆችን ያዝ አድርጎ ሊያረጋጋ ሞከረ። አልነበርኩም። እንዴት እንዲህ አይነቱን ተግባር ከገዛ ከጓደኛዬ ከፍቅረኛዬ ጓደኛዬ ጋር ልፈጽም እችላለሁ? በዛ ላይ አንቺና ካሌብ በሰዓቱ ትፈላለጋላችሁ አይደል? እንዴት? ካሌብ የውስጤ ድንጋጤ ሲወራው ተሰማኝ። ካሌብ ነው የልጅ አባት አልኩኝ። አዎ ካሌብ ነው። አዎ ለሁለታችሁም ለመናገር እድሉን ሳላገኝ እኔ በሌላ ነገር ተሸነፍኩ አለ ጭንቅላቱን በእጁ እንደሚያዝ እያለ። ማለት ቆይ እሱም አያውቅም እሱ? አዎ አሁንም ላገኘው እያፈላለኩት ነው። በሰዓቱ ግን ማንም ጋር መድረስ አልቻልኩም ነበር እኮ። ለምን? የት ነበርክ? ሳሮ እንደዛ ስትሰቃይ የት ነበርኩ አልኩኝ ሳላስበው እልሄን እሱ ላይ እንደመወጣት እያልኩ። ሀብጄ ነበር ሚሊ አለም ባየ ተናነቀው። አእምሮ ይስቼ ነበር
ቤተሰቦቼ ሲጨንቃቸው እጅግሬን አስረው ጸበል ይዘው ይገቡ። በዛ ምክንያት ለማንም አቤት ማለት አልቻልኩም ነበር። ታዲያ ተሽሎኝና ነገሮችን አምኜ ተቀብዬ ስመለስ ነገሮች በጣም ከረፈዱ ሆኖ አገኘው። ሳሮን ሳገኛት ከባድ ሁኔታ ላይ ሆና ነበር። ታዲያ ያለሁበት ሁኔታ በደብዳቤ ከገለጽኩላት ከወራቶች በኋላ ራሷ እንዳጠፋ ይሰማ አለ በድጋሚ ሰቅሰቅ ብሎ እንደማልቀስ እያለ። ምነው እንደዛ እየወደደች ምን አለ አጠገቧ ብትሆን ኖሮ ይህን ያህል በደብዳቤ ብቻ የሚያስልክ መልእክት ምን ሆኖ ነው ስል እኔም እያለቀስኩ ጠየኩት። ይቅር በሉኝ ቢሉ አልቻልኩም፣ ይቅር በሉኝ አለ በድጋሚ አንገቱ እንደ መድፋት እያለ እያለቀሰ። ስለምንድን ነው ይቅር በሉኝ የምትለው? እኔ አልኩ። እኔም በሁኔታው ይበልጡኑ ግራ እንደ መጋባት እያልኩ አዲስ አበባ መተን እና ቤላ ከመሄዳቸው በፊት ታሜ ነበር። ምን አይነት ህመም ከእሱ ጋር በተገናኘ ስል ጠየቅኩ። ምርመራ ሳረግ በደሜ ውስጥ HIV እንዳለ ነገረኝ አለ። ላፍታ ያክል አፌ እንደከፈትኩ ፍጥጥ ብዬ አይኑ ተመለከትኩ። አንዳች መብረቅ የመታኝ ያክል እዛው ባለውበት ድርቅ ብዬ መቅረት ያክል ስሜት ውስጥ ነበር ሰውነቴ ሲሰማኝ የታወቀኝ። ይቅር በሉኝ በድጋሚውን ያንገቱ ድፍት እንደማድረግ ብሎ እንደመሰቅሰቅ አለ። ሁኔታውን ለመቀበል ከሴከንዶች አልፎ ደቂቃዎች ወሰደብኝ። ምራቄን ለማዋጥ እየታገልኩ ተመለከትኩት። ለዛ ነው ሳሮ ራሷን የጠፋችው? አዎ። መቼና እንዴት እንደተሳሳትኩ ባላቅም ከሷ ጋር ግንኙነት ነበረን። አንፕሮቴክትድ የሆነ ግንኙነት ነበረን። እናም ወደ ራሴ ቀልብ ስመለስ እሷንም ሄዳ እንድትመረመርን ያለውን ነገር አስፍሬ ደብዳቤ ላኩላት። ሆኖም መሞቷን ከረፈደ ነበር የሰማሁት። ደብዳቤውን ባትልከውም ራሷን ለምን እንዳጠፋች የሚያትት መልእክት ግን አስቀምጣልኝ ነበር የሞተችው አለ እያለቀሰ። ምን የሚል አልኩ እኔም። እሷ ምርመራ ስታደርግ እንዳለባት እንዳወቀችና ከህይወታችን ህይወት በላይ ደግሞ የሌላን ሰው ህይወት እንዳበላሸች ነበር የነገረችኝ አለ በድጋሚ እንባውን እንደማበስ እያለ። አልገባኝም። ከሌላም ሰው ጋር ግንኙነት ነበራት በሰዓቱ ስል ከገዛ ጓደኛ ያልሰማሁትን ሚስጥር ጠየቅኩ። እንደዛ አልገለጸችልኝም ነበር ግን አለ በድጋሚ ትክ ብሎ ተመልክቶኝ እንደማልቀስ እያለ። ለመጨረሻ ጊዜ ማገገሚያ ስትገቢ ኦቨርዶዝ አድርጋሽ እንደነበር ነው የነገረችኝ አለ እንባ በሞሉት አይኖቹ ተመልክቶኝ። አዎ ሳሮንም አብራኝ ነበረች ስል ነገሩ ምን ሊያያይዘው እንደሚችል ግራ ገብቶኝ ምራቄን ዋጥ እንደማድረግ እያልኩ መለስኩ። የአቤል ጓደኞች ናቸው አይደለም የሚወጋውን ያስጀምሯችሁ ሲል በድጋሚ ሌላ ጥያቄውን ሰነዘረ። አዎ እኔን ከማግኘቷ በፊት ከእነሱ ጋር ታወራ እንደነበርና ታገኛቸው እንደነበር ነው ያጫወተችኝ። ቆይ ከነሱ ጋር የጀመረችው ነገር ነበር ስል ነገሩን ከሌላ አቅጣጫ እየተመለከትኩ ጠየኩት። ሚነን ይዛን ዕለት አንቺ ኦቨርዶስ ያደረግሽለት አንቺና ሳሮን በአንድ መርፌ ነበር የተጠቀማችሁት አለ። አልገባኝም። የራሴን መርዶ እያረዳኝ ነው ምን አልኩ።
ነገሩ አሁን ግልጽ ሲልልኝ ጊዜ ቀዝቃዛ ውሃ እንደተቸለሰበት ሰው ብንን እንደማለት አልኩ። ሳሮን እቃውን ለማግኘት ጥረት ስለነበር 1 ለ2 ያስጠቅሟችሁ እንደነበር የገለጸችልኝ አለ በድጋሚ ነገሩን ለማጣራት እየሞከረ። ዮኒን ባለውበት ድርቅ ብዬ ለደቂቃዎች ያክል ፍጥጥ ብዬ ተመለከትኩት። ሚላን እባክሽ አድምጪኝ። ሳሮንም ይህን ሁኔታ መጋፈጥ ባለመቻሏና ጸጸቱ ስለገደላት ነበር ራሷን ለማጥፋት ወስና ህይወቷን የቀጠፈችው ሲል ካለሁበት የደነዘዘ ስሜት ውስጥ ሊያነቃኝ ሞከረ። ከዮኒ አፍ የሚወጣውን ነገር ስሰማ አንዳች ነገር ደም ስሬ ውስጥ ሲዘዋወር እንደዛ አይነት ስሜት ውስጥ ተሰማኝ። አይሆንም አልኩ እንባዬን ግዴ እንደ መክታት እያልኩ። ልጄ ዮኒ፣ ልጄ ሮዚ በሰዓቱ ጡቴን ጠብታ ነበር ልጄ እንደማልቀስ አልኩ። ተረጋጊ እባክሽን አለ። የሚወራጨው እጄን ሰብሰብ አድርጎ ሊያረጋጋኝ ሞከረ። ልቀቀኝ አልኩ በንዴት። አመናጭቄው ስነሳ ከፊት የነበረው ያልጨረስኩት ማኪያቶ ተደፋ። እባክሽ ተረጋጊና እናውራ፣ እነግርሻለሁ አለኝ። እጄን ይዞ ሊያረጋጋኝ ሞከረ። እንዳትነካኝ ዞር በልልኝ አልኩ። ሳላስብ ውስጥ አንዳች የመዘግነን ስሜት ተሰምቶኝ ጉድ አደረጋችሁኝ። ልጄ እስቅጣቷ ምንድን ነው ልጄ? ደረቴ እንደመደለቅ አልኩ። ይህን ጉድ ያልሰማችሁ በደካማ ጎኗ እኔትም ስንዘላዘል ያሳደገቻት እናቴ ምን ብዬ ነው ይህን መርዶ የምነግራት? ንገረኝ እስኪ። ያ ምስኪኑ አባቴ በእኔ ተስፋ የማይቆርጠው አባቴ ምን አይነት ተስፋ ነው ምን አይነት ተስፋ ነው የሚቆርጠው ስል ባለሁበት እየተወናጨፍ በጩኸትና በለቅሶ ታጅቤ የጠየኩት። ካፌ ውስጥ የነበረው ሰው በድንጋጤ ፍስስ ብሎ መመልከቱ እንደቀጠለ ነበር። እኔም ቀጣዩ ድርጊቴ ምን ሊሆን እንደሚችል ማወቁ ተስኖኝ ቦርሳዬን ብድግ አድርጌ ከካፌ ወጣሁ። ልደሰት ስል አምላኬ እኔ ደስተኛ ሆኜ ቤተሰቦቼን ላስደስት ስል ጮኩ አልኩኝ። ማረገውን አላውቅም ነበር። ሚለን እባክሽ ቁሚ፣ ሚለን እባክሽ። ዮኒ ከኋላ እየሮጠ ተከተለኝ። እጄን አፈፍ አድርጎ ይዞ ሊያስቆመኝ ሞከረ። እኔንም ገደለኝ በቃ ዮኒ። እምባዬ ኩልል ብሎ እየወረደ ተመልክቼ ተማጸንኩት። ወደ ቀፉ አስገብቶ ሊያረጋጋኝ ሞከረ። እባክሽ ለምንሽ ሚል ተረጋጊ። በዛሬ የተፈጠረው ነገር ባንቺም ሲደገም ዝም ብዬ ቆሜ አልመለከትም። ዛሬ ራሷ ላይ የጠፋችው አንቺና ልጅሽ ላይ ባለማወቅ ቫይረሱን ያስተላለፈች መስሏት ጸጸቱን መሸከም አቅቷት ነበር አለ። ተገላገለች። እሷ ተገላገለች። እኔ ግን ልጄ ምንድን ነው የምላት አልኩኝ። እንባ በሞሉት አይኖቼ ፍስስ ብዬ እየተመለከትኩት አድምጪኝ እባክሽ አድምጪኝ ሲል ፊቴ ላይ እንደመጮህ አለ። በጊዜ ሆስፒታል ከገባች በኋላ ሳሮን ይሄ ነገር ብታስብ አልረፈደባትም። ግን አስብ የሚል ሆስፒታል ኦቨርዶዝ ወስደሽና ሙሉ ኦርጋንሽ መስራት አቅቶት የሞት ቋፍ ላይ ሆነሽ ስትሄጂ ደም ወይም ሽንት ምርመራ የማያደርጉ ይመስልሻል አለ ፈጠን ብሎ ጥያቄውን እያሰፈረ። ምን እያልከኝ ነው አልኩኝ። ትንሽ የራሴን ቀልብ መለስ እንደማድረግ እያልኩ ማለትማ ቢኖርብሽ ኖሮ የግድ የዛኔ ያደረጉት አንዱ ምርመራ ላይ መታወቅ ይችል ነበር፣ ይነግሩሽ ነበራ አለ። ማለት ቆይ ከዛ በኋላ ቢሆንስ የዛኔ
ወዲያውኑ ቢሆንስ ብለው ነገር ግራ ገብቶኛል። ቆይ ማገገሚያ ስትገቢና ስትወጪ እሺ ምርመራ አልነበረሽም ሲል እጄን ጨመቅ አድርጎ ይዞ ጠየቀኝ። ነበረኝ አልኩኝ ከእምባዬ ጋር እየታገልኩ። በቃ እንደዛ ከሆነ ጥሩ ተስፋ ነው ያለን ሚለን፣ ተረጋጊ ባክሽ። መታየት ፈልጋለሁ የኔ ትንሿ ሮዝ በእኔ ኃጢአት ከቀጧት መቼም ለራሴ ይቅርታ አላደርግም ስል ያለቀስኩ ወደ ክሊኒክ እንዲወስደኝ ተማጸንኩት። እሱም በሽታውን ገልጾ አቅራቢያችን ወዳለ ክሊኒክ አመራን። ውስጤ በፍርሃት ተውጧል። ዮኒ ሁኔታዬን አይቶና ተረድቶ ለነርሷ የፈለግነውን አገልግሎት ገልጾ እና ክፍያውን ፈጽሞ ወደ ደም ለመስጠት ይዞኝ ወደ ተመራንበት ክፍል ገባን። ማነው የሚመረመረው? ነርሷ ወደ ውስጥ እንደዘለቅን ጠየቀችን። እኔ አልኩኝ በሚቀጠቀጠው ድምጽ። አረፍ በይ፣ ይሄ ብዙ ጊዜ የሚወስዱ ስላልሆነ ውጤቱን እዚሁ አሁኑኑ ማየት ትችላላችሁ ስትል ነገሩን ልታስረዳ ሞከረች። እሺ እናመሰግናለን አለ ዮኒ ፈጠን እያለ። ነርሷ ባለችኝ መሰረት መስጠት የነበረብኝን ደም ሰጥቼ ምርመራ አድርጌ እዛ ቁጭ ብዬ ደቂቃዎችን ጠበቅኩ። ውጤቱ ደርሷል አለች እይታዋን ወደ ውጤቱ እያደረገች። ይህኔም ባይኩልል ብሎ ሲወርድ ተሰማኝ። ዮኒ እጄን ጠበቅ አድርጎ እንደሚያዝ አለ። ተረጋጊ ምንድን ነው ግቡ። እሺ በቃ ኔጌቲቭ ነሽ የኔ እህት፣ እሺ ተረጋጊ አለች። ፊቴ ስትመለከት ፈጠን ብላ ጥሩን ዜና እንደማጋራት እያለች አንዳች ነገር ውስጥ የፈንቅሎ ሲወጣ ተሰምቶኝ ዮኒን አቅፌው እንደማልቀስ አልኩ። አይዞሽ እባክህ ውጪ ይዛት ሂድና አረጋጋት አለች ነርሷም በሁኔታ ያዘን እንደማለት እያለች። አንተ ሳትመረመርም ስትል ከተል አድርጋ ጠየቀችው። እኔ ተመርምሬያለሁ አለ። እሺ ወንድሜ መልካም ቀን ይሁንላችሁ። እኔና ዮኒ ከነበርንበት ክፍል እንደወጣን ወደ ውጭ ካለው ወንበር ሄደን ቁጭ አለን። ለትንሽ ደቂቃ የደስታ የሚመስል እንባዬን አወረድኩ። አጠገቤ የነበረው ዮኒም አብሮኝ አለቀሰ። ለዛሬ ይህን ዜና ብነግራት ምንኛ ደስተኛ ነኝ አለ። አዘን እንደማለት ብሎ ከአንድ ቦታ ላይ ተከዝ እንዳለ እኔም እጁን አፈፍ አድርጌ ይዤ በተራዬ ላይ አጽናና ሞከርኩ። መኖር እየቻለች ለእኔና ለልጄ ስትል ራሷን መስዋዕት አደረገች አልኩኝ እምባዬን ጠረግ እንደማረግ እያልኩ። የሆነ ሆኗል ሚል ከዚህ በኋላ ላለፈው ሳይሆን ለነገው እንኑር። በእኛ ጫማ ሊኖሩ ስለሚችሉት ታዳጊዎች ስንል ጠንካራ ሆነና ትምህርት ሰጥተን ለማለፍ መሞከር ነው አለ። እሱም የኔን እጅ ጨመቅ እንደማድረግ እያለ ልክ ነው ዮኒ፣ ያንን ለማድረግ ዝግጁ ነን። የዛሬ ታሪክም ዛሬ መጨረሻውን አግኝቷል። እንደ ቀሌ የጀመርኩት የኛን ታሪክ የያዘ ጽሑፍን ጨርሼ በመጽሐፍ እንዲታተም የተቻለኝን ለመሞከር ለመታገል ቃል ገባለሁ አልኩኝ። ምናልባት የጠፋው ዮኒም አሁን ታሪክ አለው ሲል ፈገግ ብሎ እየተመለከተ ጠየቀኝ። በሚገባ እንጂ ሁላችንም እዚህ ውስጥ ታሪክ አለን። ምናልባት ይህ ታሪክ ለሚያስፈልገው ሰው ጆሮ ከደረሰ ትምህርት ይሆን ዘንድ እመኛለሁ አልኩ ፈገግ ብዬ። ደስ ይለኛል። መሄድ አለብኝ ያልሽው ቦታ ነበር ላድርስሽ አለ። ከኔ ቀደም ብሎ የረሳሁትን ቀጠሮ እንደማስታወስ ብሎ አዎ አልኩ ፈገግ ብዬ እንደመመልከት እያለሁ አለኝ። ወደ አዲሱ የህይወቴ ምዕራፍ ማመራበት አዲሱ ጅማሬ ነው። ምናልባት ይህም ጥሩ መጨረሻን ለማየት የሚያበቃና አካሄዱ ያማረ ከሆነ መጽሐፉ ላይ እንደሚካተት ቃሌን እሰጥሃለሁ አልኩኝ።
ይሄ ቀን ደርሶ እኔም ለማንበብ ምኞቴ ነው። ወደፊት እንግዲህ ፈጣሪ ካለ በመጥቶ ሶስታችንም ሰብሰብ ብለን ቢሆን ያለፈውን ታሪክ የምናወሳበት ቀን ይመጣ ይሆናል አለ በከክ እያለ። በሚገባውን ተርፈናል፣ ከወጥመዳችን ወጥተናል። አዲስ ህይወት በእኛ በራሳችን እጅ ነው ያለው። አዲስ እድላችን ለመጠቀም ደግሞ ጅማሬያችን እንጀምራለን ብለን አልኩኝ በፈገግታና አንዳች ተስፋ በሞላው ሁኔታ ዮኒን እንደመመልከት እያልኩ ተፈጸመ።